work together absolutely ግን ያው የድሮው የብአዴን ዘመኑ እንዳለፈው እንደተረዱም ይመስለኛል and ከዚህ በኋላ forward ስለሆነ they want to go forward us ያው ስማቸውን even ቀይረው ፋኖ ትግራይ ወይ ትግራይ ፋኖ ማለት የሚፈልጉ ከሆነ they're welcome ካልፈልጉ ደግሞ we can work together ግን ይሄ it's only a bad news ለአገዛዙ ብዬ አምናለሁ so I've been talking to a lot of ተጋሩ ሰዎች lately and ብዙዎች the same way feel የሚያደርጉ አሉ እና I have a full trust in ፋኖ እና የዛኔ ስንወረር ጊዜ ያው ኦፒፒ ፎርሶች እንዴት እንደሮጡ ስታዩ ኢንሰርክልድ መሆንን ሲገባቸው እንዴት እንደሮጡ አይተናል ፋኖ ብቻ ነበር የቀረው እና እንደ ፋኖ ፎርስ ሆነው ነፃ ያወጣው we know who did that እና በእነሱ መንቶ እስካሁን እስከ 3% እምነት አለኝ እና this is good news እና ድል ለፋኖ ብዬ እዚህ ጋር ላብቃ thank you Justice Sammy and everybody here okay thank you ዘፋይናል ለምትቀጥል በነገራችን ላይ እንግዲህ እኔ ትንሽ አንድ ሶስት ቀን አልነበርኩም ምን እንደተፈጠረ አላውቅም ከተሰማችሁ ግን I think ጀነራል የተናገረው ነገር ለምን ተናገረ ብሎ የሚያስብ ሰው ካለ ያ አማራ አይደለም የምሬን በአሁኑ ሰዓት አማራ ተደፍረንም ተገለንም እንደ ህዝብ እየተናቅነ ባለበት ሰዓት ሟችን ቀይረን በእኛ የራሳችን ሟች እየተቀየረ ሟቾች አይደላችሁም በተባለበት ሰዓት ላይ በድሮን እያለቀ የትኛውም አይደለም አማራን ማስጠበቅ የአማራን ጥቅም ማስቀጠል ከቻለ ጋር የትኛውም ወገን ጋር የመስራት መብት አለን ሙሉ መብት አለን እና ለምን እንደጃለ ለምን እንዲያለ ፒፒ እና ባዲኖች ምናምን ነገር ሊሉ ይችላሉ ማለት የነሱ አዳጋ ከፍተኛ ስለሆነ አሁን ለሚመጣው ነገር በጣም መዘጋጀትም አለባቸው እንግዲህ ሁለት አንዱ ነው እንግዲህ ወይ የአማራ ህዝብ ይኖራል ምድር ላይ ወይን ባዲን ወይን ፒፒ ጋሎች አገዛዝ ይኖራል ወጥቷል በቃ እንደዛ ነው ሁለት ምርጫ ላይ ወይን እኛ እንኖራለን ወይን እንኖራለን ከዚህ ውጪ ሌላ አማራጭ የለንም ስለዚህ እንደ ህዝብ ታገላለን እንደ ህዝብ ደግሞ አንድነታችንን አጠናክረን እንቀጥላለን ስለዚህ በጀነራል ተፈራ ጉዳይ መጣው የሚናገሩ ሰዎችን ጀስቲስ ላወርዳቸው ይችላል ኔጌቲቭ ነገር ከተናገር ምንም እኔ አላዳምጣቸውም እግዚአብሔርን እኔ እነሱን ሐሳብ ከማዳመጥ ያመኛል በጣም ስለዚህ ፋይናል ቀጥል አመሰግናለሁ አይ በተናገሩት ነገር ላይ ነው ሰምተዋል ባይዘው ሳሚ ሰምተዋል አልሰማሁትም ቆንጆ ነው ስማው አንድ 25 ደቂቃ ነው ጥሩ አንቀጥቅጣው እንግዲህ የብልጽግና መንደርና የአፋዳዊን መንደር ተንቀጥቅጧል እንደሰማኸው ማለት ነው ግን ለማንኛውም ስማው ወደዋለህ ብዬ አስባለሁ እሺ ማን ነው ጀስቲስ ከላይ ፒን የተደረገው ነገር ሪሙቭ ታደርጉታላ ምንድነው ከላይ ዘፋይናል ይቀጥል ጀስቲስ ፋይናል ነው አረ አንተው ጌች በእናትህ ጌች ሆርን ቁጭ ብሎ ማየት እኮ ትክክል አይደለም ማለት ስለጀና ጌች እንደዚህ ነው እንግዲህ የሚሰራው ማለት ነው ስራውን እና አረ ጌች ተው እንደዚህ አታርክ በፈጠረክ thank you I'm going to take that out እሺ ቀጣዩ ሰማን ነው ኦኬ ዘፋይናል ነው ቀጥል አላየሁትም ሲጀምር ስላላየሁትም ሶሪ It's all right እንዴት ነው ሳሚ hi justice hi everyone hi ghost I'm not going to say much ግን የጀነራል ተፈራ ኢንተርቪው I don't know halfway ምናምን አይቼዋለሁ maybe 3/4ኛው ምናምን አይቼዋለሁ እና I think በዚህ ኢንተርቪው ውስጥ እሳቸው የተናገሩት ነገር ላይ ሰዎች የተናገሩት ነገር በጣም እንትን ነው like rational የሆነ reasonable የሆነ ነገር ነው የተናገሩት እና እሳቸው ኢንተርቪው ላይ ገብቶ እንትን መፈለግ ፎልት መፈለግ ወይም ደግሞ ፍሎ መፈለግ የሚያሳየኝ ለኔ I think የሆነ ኢንሴኩሪቲ ነው የሚያሳየኝ you know like በጣም እንትን ነው የተናገሩት any rational person የሚናገረው ነገር ነው የተናገሩት so in that regard I don't even know why we wasting our time
አይ ቲንክ አሁን ስፔሻሊ የፋኖ ጉዳይ እንትን እያለ ባለበት ሲቹዌሽን ነው ዘመቻ አንድነት አለ። የኢነር ኮንሶሊዴሽኑ እየመጣ ነው። በጣም ላይክ እየተዘገበ ነው ምናምን እና ኦፍኮርስ ይሄ ነገር ብዙ እንትን የማይላቸው ሰዎች አሉ፣ የማይመቻቸው ሰዎች አሉ። ሶ አባውት ዲስ ስለ ትግራይ ስለ ኤርትራ ምናምን የተናገሩት ነገር አሚን አገን ጤነኛ ሰው የሚናገረውን ነገር ነው የተናገሩት። ግን አይ ቲንክ ከመንግስት ደጋፊዎች እና ከመንግስት የሚመጡት ወይም የምሰማቸው ቮይሶች እኔ እንደምገምተው ከሆነ አይ ቲንክ ይሄ የኦሮሞማው ጀገርናውት በጣም የሚፈልገው ነገር እዛ አካባቢ ያሉ ሆርን ኦፍ አፍሪካ ውስጥ ኢትዮጵያ ውስጥ ከኢትዮጵያ ውጭ ያሉ ኃይሎች አማራው፣ ትግራይ፣ ኤርትራ ምናምን ለውጥ ሊያመጡ የሚችሉ ኃይሎች እንትን እንዲሉ ይፈልጋል። በግጭት ወይም ደግሞ በድህነት በምናምን ፕሪኦኪፓይድ እንዲሆኑና እሱ የፈለገውን ስራ እንዲሰሩ ይፈልጋል። ኦፍኮርስ አሁን ከትግራይ ጋር ኢሹ አለ፣ ያልተፈታ ኢሹ አለ፣ የወልቃይት ጉዳይ አለ፣ የራያ ጉዳይ አለ፣ ሌሎች እንትኖቻችንም አሉ፣ ሌሎች መሬቶቻችንም አሉ። ግን ስፔሲፊክሊ ከትግራይ ጋር ያለው ነገር በድርድርም ይፈታ በጦርነት የሚፈታ በየትኛውም መንገድ ይፈታ፣ አማራው ጠንክሮ መውጣት አለበት፣ ኃይሉን ኮንሶሊዴት ማድረግ አለበት፣ መደራጀት አለበት። ቢን ሳይድ ግን ላይክ ከምንም በላይ የጠነከረ አማራም እንኳን ቢኖር ራይት ላይክ ስትሮንግ የሆነ አማራም እንኳን ቢመጣ ወደፊት which I hope is going to ከዛ አካባቢ ካሉ ኃይሎች ጋር እድሜ ልካችንን በጦርነት እየተዋጋን እየተናቆርን አንኖርም። ወይም ደግሞ የሆነ አዲኩዌት የሆነ ሶሉሽን የመፍጠር ነገር ሲኖር ነው የሚያንቀጠቅጣቸው ይሄ የኦሮሞማውን ደጋፊዎች። ሶ ኤኒ ሳይን ከአማራውም ይምጣ ከኤርትራም ይምጣ ከትግራይም ይምጣ ኤኒ ሳይን እነሱ ይሄንን የማጋጨት ፍላጎታቸውን የማጋጨት ዲዛይናቸውን ሪሞትሊ ትሬትን የሚያደርግ ሳይን ሲመጣ ኢንሰኪርድ ስለሚሆኑ ነው እነሱ እንደዚህ ሪስፖንድ የሚያደርጉት ወይም ደግሞ እንደዚህ እንትን የሚሉት እንደዚህ የሚያወሩት። ሶ ዳትስ ዳት። ሰውየው በጣም ጥሩ ነገር ነው የተናገሩት። ያ ይዋጡት አይደል ነው እኔ በእንትን ብሎ ምንድነው ስሙ የፈለገ ጠንካራ ብንሆን just for the sake of fighting እየተዋገን እንኖራለን የሚል ሰው አለ አይመስለኝም። as much as ደግሞ እንትን እስካልን ድረስ ደግሞ እስከጠነከርን ድረስ ውስጣችን ያለውን ነገር ኮንሶሊዴት እያደረግን እስከመጣን ድረስ ደግሞ እነዚህ ጥያቄዎች በሰላም የመፈታት እድላቸው እየሰፋ ነው እንጂ እየጠበበ አይደለም የሚመጣው። ቢካዝ ስትሬንግት ሁል ጊዜ ነገሮችን የማስተካከል ባህሪ ስላለው ማለት ነው። ሶ እሱም ብቻ ለማለት ነው። ቴንክ ዩ ቬሪ ማች ሳሚ እና ጀስቲስ። ባይ ዘ ዌይ ስፔሱን የከፈትኩት በዚህ ርዕስ ካውንተር ለማድረግ ነው። በትናንትና በጣም ዘመቻ ተከፍቶባቸው ነበረ እና ጭራሽ ማለት ለሚያደርጉልን ነገር ቴንኪዩ በማለት ፋንታ ያው እንደዚህ በጣም የአማራ ፖለቲካ ነው በጣም የሚያሳዝነኝ። አሚን በኦፖዚት ካምፕ ያለው እንኳን ችግር የለም፣ ፋኖን የማይደግፈው ምናምናም ችግር የለም፣ የሚጠበቅ ነው የሚያሳየው ቢሄቪየር ማለት ነው። ፋኖን ይደግፋለሁ ብሎ ግን እሳቸውን በዛ ደረጃ እንደዛ ሲያደርጉ በቃ ምን ያህል የፖለቲካ ድንቁርና እንዳለብን ነው የሚያሳየው። እና ያው ይሄን ያንን ፕሮፓጋንዳ ባላንስ ለማድረግ ነው የከፈትኩት እና አፕሪሺየት እንደምናረጋቸውም እንዲያውቁልን። ያው መቼም ዓለም ትንሽ ናትና ይደርሳቸዋል ይሄ መልእክት ብለን ተስፋ እናደርጋለን። ያው ያዩታል፣ ይሄንንም ኢንተርኔት አክሰስ ስላላቸው ያዩታል ብዬ ተስፋ አደርጋለሁ። ለዛ ብዬ ነው ፋይናል ተርድ ከፈትኩት ስፔሱን። እሺ ሳሚ የምትለው ነገር አለ ወይስ ወደ ቀጣይ ሰው? ኦኬ በቃ ዘመቻም ተከፍቷል እንዴ? እያደጉ ነው ማለት ነው። አላየህም? ትናንትና አላየህም? ከኢንተርቪው በኋላ በጣም እየቆራረጡ ያን ነገር እንትን ሲሏቸው ነበር። የእስክንድር ደጋፊዎች ሲነጫነጩ ነበር። የእስኪ ደጋፊ እኮ ይታወቃል። መቼም ቢደግፈው ነበር የሚገርመኝ ታውቂያለሽ። ስለዚህ የእስኪ ደጋፊ ግንቦቴና ኢትዮጵያኖች አሉ እንዴ የሱ ደጋፊዎች በአጠቃላይ። ስለዚህ ጸረ አማራ ናቸውና ጸረ አማራ የሆነ ሰው ደግሞ አማራን ይደግፋል ብዬ ስለማላስብ ነው። ስለዚህ እነሱ አወሩ አላወሩ አይደለም ገብቶሻል አይደል? ምድር ላይ ያለ ሰው ማን ነው የሚሰማ? እንዴት ነው መስማት የሚችለው? በእነማን ማንን አንድ ሰው እኮ ጀስት ካነጋገሩ ካንደበቱ ውስጥ ተረጂ ለዚህ ለተበደለ ህዝብ እንዴት ነው የሚያሻገረው? አሻጋሪው መሪው የሚያክዝም ነው ያለ ገብቶሻል አይደለ?
የመሬቱ ስፔስ ላይ ያለው የሚንጠራራው የሚጮኸው ምናምን ነገር የሚያለቅሰው ምንም ፋይዳ የለም። ገብቶሃል? አውርቶ ይቀራል እንጂ ምንም ነገር ስለሌለ ምንም አያመጡ ለማለት ፈልጌ ነው። ኦኬ ሰናይ ሰላም ሰላም፣ እንዴት ናችሁ? አማን ነው። እኔ ከንትኑ ልጀምር። ይሄ የዚህ ስትራግል ውጤት ምንም ሆነ ምንም ታጣ ምንም እነሱ ውጤቱ እነሱ ስልጣን ይዘው የሚጠናቀቅ እስክንድር ነጋን ተከትሎ ደግሞ የሱፍ የሚተኩሰው ካምፕ እነ ሀብታሙ አያሌው ምናምን ገብተው ስልጣን ይዘውበት የሚጠናቀቅ እንዲሆን ውጤቱ። ሂደቱ ደግሞ እነሱ ገንዘብ የሚሰበስቡበት እነሱ ከውጭ እሰማለሁኝ አይደለ? ይሰማ እነሱ ከውጭ ገንዘብ የሚሰበስቡበት እነሱ ከውጭ ፖለቲካል ዳይሬክሽን የሚሰጡበት እንዲሆን ሂደቱ። ገንዘብ ከተሰበሰበ እነሱ እንዲሰበስቡ፣ የፖለቲካ ስራ ከተሰራ እነሱ እንዲሰሩ፣ የሚዲያ ስራ ከተሰራ እነሱ እንዲሰሩ፣ ዲፕሎማሲ ከተደረገ እነሱ የዲፕሎማሲ ግንኙነት ከተደረገ እነሱ እንዲያደርጉ፣ ከዛ ደግሞ አት ኤንድ ኦፍ ዘ ዴይ ትግሉ ውጤት የሚያመጣ ከሆነና የአማራ የፖለቲካ ኃይል ወደ ሴንተር የሚመጣ ከሆነ ያንን የፖለቲካ ኃይል ወክለው ስልጣን የሚይዙት እነሱ እንዲሆኑ። እነሱ የማይሆኑ ከሆነ ግን የትኛውም ነገር እንዲከፈል የሚፈልጉ ኃይሎች አሉ። ይሄ ሀብታሙ አያሌው እንደዛ ነው። ሀብታሙ አያሌው ጄኔራሉ ላይ የጮህ ሆነ ይቻላል እና ፎከስ ያደረገውም ጎንደር ቀጠና ላይ እና የሚመጣ አደረጃጀት እንዳይኖር ነው። የሀብታሙ አያሌው ፎከስ ያ ነው። ጄኔራሉ ከህወሓት ጋር ስለመስራት ስለማውራታቸው ምናምን አይደለም። የሚመጣው አደረጃጀት ውስጥ ጄኔራል ተፈራ ማሞ ይኖራሉ። ከዛ የሚመጣው አደረጃጀት ውስጥ ደግሞ ጄኔራል ተፈራ ማሞ ብቻ ሳይሆኑ ከጎንደር ግዙፍ ኃይል ይኖራል። ስለዚህ ይሄን አጋጣሚ ተጠቅሞ ይሄ ጄኔራል ተፈራን ንግግሩ ምን አይነት ይዘት አለው የሚለው ሌላ ጉዳይ ሆኖ የጄኔራል ተፈራን ንግግር ተከትሎ ያ ኃይል ጄኔራል ተፈራ ማሞ ያሉበት አደረጃጀት ውስጥ ለመግባት እንዳይደፍር ማድረግ እና የእነሱን ካምፕ ተመራጭ አድርጎ የማውጣት ነው የሀብታሙ አያሌው አካሄድ። ስለዚህ ምንድነው ያለው? የጎንደር ህዝብ የሚሸጠውን ይወቅ፣ የወልቃይት ህዝብ የሚሸጠውን ይወቅ፣ ከጄኔራል ተፈራ ማሞ ጋር የሚሰራ አካል ነው ብሎ ነው ሀብታሙ አያሌው ያስቀመጠው። ምንድነው የማይሸጠው ሀፋድ ነው። ስለዚህ ከሀፋድ ጋር ሁን ነው እና ሀብቴ ወልዴ ባየቀን ነው ከጄኔራል ተፈራ ጋር ከሰሩ ሊሸጡ ነው። በቃ ዛት ፖለቲካል ጎሉ ምንድነው? የውጭ የሚለቃቀም ዶላርን ለብቻ መያዝ፣ ከዛ ላይ ደግሞ ስልጣን ለብቻ መቆጣጠር። ጄኔራል ተፈራ ማሞ ሻጭ ናቸው ነው ፎከስ ያደረገው የቱ ጋር ነው? ጎንደር ላይ እና ሌላው ግድ እንደማይሰጠው ነው ራያም ብሏል። ሌላው አማራ ስለ ወልቃይት ጉዳይ ግድ እንደማይሰጠው ለጎንደር ነው የሰጠው አጀንዳውን። ከዛ የጎጃም ላይ ያለው ወሎ ላይ ያለው ሸዋ ላይ ያለው ግድ እንደማይሰጠው ኢቭን ከጎንደርም ደግሞ ወልቃይት ብቻ ግድ እንደሚሰጠው እና የቀሩት አካላት ሊሸጡት እንደሆነ ከጄኔራል ተፈራ ጋር ከሆኑ አርጎ ነው ናሬት ያደረገው። ይሄ የስልጣን ጥማት አለ። ያን የስልጣን ጥማቱን ለማሳካት እና የገንዘብ ጥማቱን ለማሳካት ማንንም በምንም ይከሳል ሀብታሙ አያሌው። ይሄ ግልጽ ነው። ማንንም በምንም ይከሳል። ጄኔራል ተፈራ ማሞንም ሆነም በምንም ይከሳል። ምሬ ወዳጆንም ሲከስ ነበር፣ ዘመነ ካሴንም ሲከስ ነበር፣ እናሰግድ መኮንንም ሲከስ ነበር። ዛሬ ጄኔራሉን እየከሰሰ ነው። ይሄ የገንዘብና የስልጣን ቁጥጥር ጉዳይ ነው። ሌላ የፕሪንሲፕል ጉዳይ ከህወሓት ጋር የመስራት ያለ መስራት ጉዳይ ምናምን አይደለም። እኔ እንትን ብለን ማየት አለብን። ይሄ ቆም ብለን ማየት አለብን። የመጣንበትን ነባር ፖለቲካችን ምን አይነት ነበረ፣ ወደፊት የምንሄድበት የፖለቲካ መንገዳችን ምን አይነት መሆን አለበት። በተለይ ባለፉት 51 ዓመታት ከዚህ ከአፄ ኃይለሥላሴ ከስልጣን መወገድ በኋላ የአማራ ፖለቲካ ምን ይመስል ነበረ? ቼክሜት ተብሎ ነው የኖረው የአማራ ፖለቲካ ከማንም ጋር ኮሚኒኬት ማድረግ እንዳይችል፣ ምንም ሙቭ ማድረግ እንዳይችል፣ ከማንም ጋር መግባባት እንዳይችል፣ ከቀጠናው የትኛውም ኃይሎች ጋር መነጋገርና የራሱን ጥቅም ማስከበር እንዳይችል ቼክሜት ተብሎ ነው የኖረው። በአንዱ ሳይድ ዴመናይዝ ያደርጉታል፣ ይሄዱና ለሌሎቹ ዴመናይዝ ያደርጉታል። ጨፍጫፊ ነው፣ ገፊ ነው፣ አሳዳጅ ነው፣ ጨቋይ ነው፣ ባህሉን ጭኖብሃል፣ ቋንቋውን ጭኖብሃል፣ ሃይማኖቱን ጭኖብሃል፣ ወደፊትም ሊጭንብ ይፈልጋል፣ ሊበዘብዝ ይፈልጋል ምናምን ብለው ዴመናይዝ ያደርጉታል። ሌላው ጋር ይሄዱና ከዛ እሱ ጋር ደግሞ ይመጡና ሌሎችን ለሱ ዴመናይዝ ያደርጓቸዋል። እሱ ከሌሎቹ ጋር ከተነጋገረ ከሃዲ ይሆናል። ሌሎቹ ከሱ ጋር ከተነጋገሩ ደግሞ ከጨፍጫፊ ከአሳዳጅ ከምናምን ጋር መነጋገር ይሆናል ማለት ነው። ስለዚህ ቼክሜት ተብሏል። ያለው አማራጭ ማጀብ ብቻ ይሆናል ማለት ነው። ህወሓት የሚባል ኃይል አለ። እሱ ጋር ይመጣና ሌሎቹ በቀጠናው ያሉት ኃይሎች እንዳለ እሱ ሊበሉት እንደሚፈልጉ ይስልለታል። ከዛ ሌሎቹ ኃይሎች ጋር ደግሞ ሄድና እሱ እናንተን ሊበላችሁ ነው ይላቸዋል። ስለዚህ አማራው ይነጠላል። እሱ መሀል አገናኝ ይሆናል ማለት ነው። ብልጽግና የሚያደርገው እንደዛ ነው። ዝርዝርም ማየት እንችላለን። ብሔር ብሔረሰቦች ጋር ስንሄድ ህወሓት ጨፍጫፊ ጨቋኝ ምናምን ምንድነው አማራው። ስለዚህ ወደፊት መጥቶ ሊጨቁናችሁ ነው የሚፈልገው። ስለዚህ ከአማራ ፖለቲካ ኃይል ጋር መስራታችሁ መነጋገራችሁ ምን ከሱ ፕሮቴክት ማድረጋችሁ ይለዋል። አማራው ጋር ደግሞ መጥቶ ሌሎቹ ገንጣዮች ናቸው ይለዋል። አንተ ደግሞ ሀገር ወዳድ ነህ፣ ስለዚህ ሀገርህን ማስገንጠል የማትፈልግ ነህ፣ ሀገርህን መጠበቅ ያለብህን ይለዋል። ስለዚህ ከየትኛውም የፖለቲካ ኃይል ጋር ኮሚኒኬት ማድረግ አይችልም። ህወሓት ነው በቃ ሜንቴን የሚያደርግለት ሀገሪቷን። ህወሓት ላይ ተለጥፎ እንዲቀጥል ነበር
ሲያደርግ የኖረው ህወሓት። ከዛ ደግሞ ሌሎችም ጋር ኢቭን ፎሪን ካንትሪ ጋር ሄዶ ሱዳን ጋር የአማራውን መሬት ቆርጦ ይሰጣል። ከዛ በኋላ በሱዳን ቀጠና በኩል ከሱዳን መንግስት ጋር መነጋገር እንዳይችል ትጥቅ ትግል ማድረግ ቢፈልግ በሱዳን በኩል መንቀሳቀስ እንዳይችል እንደፈለገ እያደነ ምናምን ይይዘዋል፣ ይመታዋል ማለት ነው። እንደዛ መነጠል አማራውን መነጠል ከሌላ የፖለቲካ ኃይሎች ከዛ ደግሞ ከሌሎች የፖለቲካ ኃይሎች ጋር ደግሞ ከተነጋገረ የሀገር ክህደት እንዲሆን ማለት ነው። ከኤርትራ ጋር መነጋገር የሀገር ክህደት እንዲሆን፣ ከሱዳን ጋር መነጋገር የሀገር ክህደት እንዲሆን። እሱ ግን ይነጋገራል፣ ህወሓት ግን እንደ ልቡ ይነጋገራል። አብይም ያን ታክቲክ ነው የሚከተለው። ከህወሓት ጋር እንደ ልቡ ይነጋገራል፣ ከሻዕቢያ ጋር እንደ ልቡ ይነጋገራል፣ ከሱዳን መንግስት ጋር እንደ ልቡ ይነጋገራል፣ ከሸኔ ጋር እንደ ልቡ ይነጋገራል፣ እንደ ልቡ ይሰራል። የአማራው ኃይል ግን ያለኝን ልዩነት ያለ ግጭት የሚፈታበት መንገድ ካለ አማራጭ የማየት ፈልጋለሁ ሲል ከሃዲ ይሆናል ማለት ነው። ቼክሜት ነው። በማን በኩል ነው ኮሚኒኬት ማድረግ የምችለው? በብልጽግና በኩል ወይም በብአዴን በኩል ብቻ ነው ኮሚኒኬት ማድረግ የምችለው። አይ ብአዴንን አላምነውም፣ ብአዴን የአማራ ጥቅም ሊያስከብር አይችልም፣ በግድ ጥቅሜን የሚጥሱብኝ ከሆነ በጉልበት እፈተዋለሁ። ግን ጥቅሜን እንዳይጥሱ ሳይጥሱ በሰላማዊ መንገድ ግጭት ማስቀረት የምችልበት አማራጭ ካለ ግን አያለው ስትል ምን ትሆናለህ ማለት ነው? ከሃዲ ትሆናለህ ማለት ነው። ስለዚህ ብቸኛው ማኖቨር ማድረግ የሚችል መንቀሳቀስ የሚችል ብዙ ሙቮች አሉት መጫወት የሚችሉ አካል ማን ነው? ብአዴንና ብልጽግና ምናምን ይሆናል። የአማራው የጥላት ኃይሎች ይሆናሉ፣ ብዙ ሙቭ ያላቸው። ምንም ሙቭ የሌለው ስታክ ያደረገው አካል ግን የአማራው ፖለቲካ ኃይል ይሆናል። ከማንም ጋር መነጋገር አይችልም። ከኤርትራ ጋር ሲነጋገር የሀገር ክህደት ነው፣ የሆነ በደል ከፈጸመበት አካል ጋር መነጋገር ነው። ከህወሓት ጋር ኮንፍሊክት ኦፍ ኢንተረስት አለ፣ ግን ኮንፍሊክት ኦፍ ኢንተረስት ወደ ግጭት እንዳያመራ የሚቀርበት አማራጭ ካለ ካየ ከሃዲ ነው የሚሆነው። ህወሓት በድሎታል። ህወሓት ግን ኦሮሞን ግን አልበደለውም። ኦሮሞ ቢነጋገር ችግር የለውም። አማራ ሲነጋገር ግን ግጭት ለማስቀረት እንኳን መነጋገር እንዳማራጭ ባይ ግን ክህደት ነው። ከሱዳን ጋር ቢነጋገር ሱዳን በቃ ታሪካዊ ጥላት ነች ተብሎ ክህደት ነው የሚሆነው። ከኦሮሞ የፖለቲካ ኃይሎች ጋርም ኮኤግዚስት ለማድረግ የተለያዩ አማራጮች ለማየት ቢነጋገር ክህደት ነው የሚሆነው። ስታክ ያደረገ ተለጣፊ ነገ ህወሓት የሚነጋገርለት፣ ትናንት ህወሓት ሲነጋገርለት የነበረ፣ ከትላንት ወዲያ ደርግ ሲነጋገርለት የነበረ፣ ዛሬ ብአዴን የሚነጋገርለት፣ ነገም ደግሞ ሌላ የሚነጋገርለት የሚፈልግ እሱ በራሱ ሙቭ ማድረግ የማይችል በሌሎች ስር ሆኖ የሚዋጋ ፖለቲካል ኮዙን ተንትኖ ኮንፍሊክት ኦፍ ኢንተረስት ሲኖርሽ ምንም ከማንም ጋር ከምንም ጋር ይሁን ኮንፍሊክት ኦፍ ኢንተረስት ካለ ያ ኮንፍሊክት ኦፍ ኢንተረስት ወደ ግጭት ሊያመራ ከቻለ ያን ግጭት አቮይድ ለማድረግ መነጋገር ነው የሚቀር። አውቃለሁ ኮንፍሊክት ኦፍ ኢንተረስት አለን፣ ግን ይህን ኮንፍሊክት ኦፍ ኢንተረስታችን ወደ ደም መፋሰስ ሳይገባ የሆነ መፍትሄ እንስጠው። ጥቅሜን አሳልፌ አልሰጥም፣ ግን የሆነ መፍትሄ እንፈልግ። አይ ካልክ ያው መጋጨታችን አይቀርም፣ መጋጨቱ ይጠቅመናል፣ እንነጋገር ማለትን ለሌላ አካል ሌላ የሚነጋገርለት ብአዴን የሚነጋገርለት ኢቭን ብአዴን ራሱ ደፍሮ የማይነጋገር ብልጽግና ሬድዋን ሁሴን የሚነጋገርለት ያ እንዲሆን ነው እየተሰራ ያለው ነው። ያን ሴፍ ጋርድ የሚያደርጉ አካላት አሉ። በጣም ስማርት ናቸው ይሄን የሚያደርጉ። ጂኦፖለቲካሊ ሰፖርት ሊያደርገው የሚችል ሻዕቢያ ከሆነ ከሻዕቢያ ጋር መነጋገር የለብህም እኮ አንተ እንዲህ አይነት ችግር አለብህ። ለካ ከሻዕቢያ ጋር ችግር አለብኝ፣ ከሱዳን ጋር ልነጋገር፣ ከሱዳን ጋር እኮ መነጋገራችን እንዲህ ችግር አለብህ። እስከፈለገው ክፍለ ዘመን ይገፉታል። እሺ ከማን ጋር? ከኦሮሞ ኃይል ጋር ልነጋገር፣ ከኦሮሞ ኃይል ጋር መነጋገራችን ይሄ ያለብህ። እሺ ምን ላድርግ? ከሌላ የተለጠፍ ወይ ደግሞ ብቻህን ቁም እና በጣም ስታክ እንዲያደርግና ወደ ሴንተር መምጣት እንደችል። ወደ ሴንተር መምጣት ካለበት አማራ የፖለቲካ ኃይል ከሁሉም ጋር መነጋገር አለበት። ከየትኛውም የፖለቲካ ኃይል ጋር፣ ከሶማሌውም የፖለቲካ ኃይል ጋር፣ ከኦሮሞም የፖለቲካ ኃይል ጋር፣ ከትግሬውም የፖለቲካ ኃይል ጋር፣ ከሱዳንም የፖለቲካ ኃይል ጋር፣ ከኤርትራውም የፖለቲካ ኃይል ጋር፣ ከሀዲያውም፣ ከከምባታውም፣ ከሲዳማውም ከሁሉም ጋር መነጋገር አለበት። ከዛ ከሁሉም ጋር ኮኤግዚስት ለማድረግ መግባባት አለበት። ኮኤግዚስት ለማድረግ ሳይፈልግ ቀርቶ ወደ ግጭት የሚገባ ከሆነ ተገባ አለቀ። እና መሳሪያ ያስፈለገው እኮ በመሳሪያ ፕሮቴክት የሚያደርገን ኃይል ስለሌለ አይደል? በመሳሪያ ፕሮቴክት ሊያደርገን የሚገባው አካል እያጠቃን ስለሆነ ነው። ፖለቲካም ደግሞ ክንፍ ያስፈለገው ፖለቲካ ፕሮቴክት ሊያደርገን የሚገባው አካል ወይም በፖለቲካ መንገድ ጥቅማችንን ሊያስከብርልን የሚገባው አካል ተላላኪ ሆኖ ስለተገኘ ነው። ስለዚህ ያለን እንጠቀማለን። የፖለቲካም ክንፍ አለን፣ የመሳሪያም ክንፍ አለን። በፊት የፖለቲካም የመሳሪያ ክንፍ የነበረውን አላምን ነው እያጠቃን ነው ብለን አምነናል። ያደራጀ ነው አለ። የፖለቲካ ክንፉም ይሰራል፣ የሚሊተሪ ክንፉም ይሰራል። አለቀ። እና ይህ የማይመስል ነገር ነው። እሳቸው የሚያሉት ይህንን ነው። እሳቸው ከሰሜናዊነት ጋር ምናምን አያይዘውታል። ግን የሰሜናዊነት ኖረ አልኖረ ሰሜንኞችን ላጥፋ አላለ የሆነ ኮንፍሊክት ኦፍ ኢንተረስት ያለ ታጥቆ የተቀመጠ ኃይል አለ። ከዛ ደግሞ ሁለትንም ደግሞ ሊያጠፋ የሚፈልግ አካል አለ። አለቀ። ሰሜናዊ ሆን ካሉ ሃይማኖት አንድ ሆነ አልሆነ በታሪክ ተጋራ አልተጋራ ማተራ ያደረገ የጋራ ጥላት አለ፣ ኮንፍሊክት ኦፍ ኢንተረስት አለ። ኮንፍሊክት ኦፍ ኢንተረስታችንን እንዴት እንፍተው፣ የጋራ ጥላታችን እንዴት እናስወግደው። አለቀ። እሳቸው እንደውም ከእንትን ጋር ማያይዘውታል። እና በጣም የሚያስቀኝ ነገር
የሻዕቢያና የህወሓት ተላላኪዎች ጥቅማችንን አሳልፈው ሊሰጡብን ነው የሚል ነገር አለና እንደዛ የሚሉ አካላት በአማራ ፖለቲካ ውስጥ ማንን ነው የሚያምኑት? ማን ነው ታማኛቸው? የሆነ የሚታመን አካል መኖር አለ። የለም ብለን እንማል። ወደፊት እንደ አዲስ መፈጠር አለበት አለ ካለ ማለት ነው። አሁን እነዛ አካላት አንዳንዶቹ በአማራ ፖለቲካ ውስጥ ታማኛቸው ብአዴን ግልጽ ነው። ሰሞኑን ፖስት ሲያደርጉ የነበሩ እነ ደስዬ ደጀንን ምናምን እነ ኮሎኔል ደመቀ ዘውዱን የሚያደንቁ አካላት በአማራ ፖለቲካ ውስጥ የሚያምኑት ብአዴንን አለቀ። ስለዚህ ታማኝ ብለው የሚወስዱት ብአዴን ነው። ሌላው አይታመንም። እንደ ብአዴን ክላሲፋይ እናደርጋቸዋለን ማለት ነው። ሌላው ደግሞ አማራው ኢንዳይሬክትሊ አማራው የሚታመን መሪ እንደሌለው የሚነግረን ቡድን ደግሞ አለ። ብአዴንንም አላምነውም ይለናል። እሺ ብአዴንን አታምነውም፣ ማንን ነው የምታምነው ስትል የለም የሚታመን ቡድን ሁሉንም እጠረጥረዋለሁ በጥርጣሬ ነው የማየው የሚል ቡድን ደግሞ አለ። ሰው መሪ የለውም፣ ህዝቡ መሪ አልባ ነው። ገና መሪ እያፈለቀ ነው። ማንም ይታመን ትራክ ሪከርድ ታይቶ ማንም መሪ አልባንን ወይ መሪ አልባንን በሉ። አይ መሪ አለን ግን መሪዎቻችንን ግን አናምናቸውም ከተባለ ለምን ትዋጓል? ብአዴን ለምን ትዋጓል? የኛው ለምን ትደግፈዋል? መሪ ምረጡ። የምታምኑት መሪ ከሌለ መሪ ምረጡ። ዘመነንም አናምንም የሚሉ አሉ። እስክንድርንም አናምንም የሚሉ አሉ። አስረስንም አናምንም፣ ሀብቴንም አናምንም። ኮሬል ማንን ነው የምታምኑት? ሪፕሬዘንቴሽን የለንም። የአማራ ፖለቲካ ኃይል ለአማራ ጥቅም የሚታመን ያ ነው እና አስቀኝ ነው። እኔ ጥቅምን አሳልፎ መስጠትና ኮንፍሊክት ኦፍ ኢንተረስትን ከግጭት በፊት በመነጋገር ለመፍታት መሞከር ይለያል። ሁለት ኃይሎች ተነጋገሩ ማለት ጥቅምን አሳልፎ ሰጠ ማለት አይደል። ያለ ግጭት ጥቅም ችግርን ለመፍታት ሊሆን ይችላል። መታሰብም አለበት። ከትግራይ ህዝብ ጋር እንዴት ነው የምንቀጥለው? በነገራችን ላይ መታሰብ አለበት። እንዴት ነው ከትግራይ ህዝብ ጋር ኮኤግዚስት የምናደርገው? ኢን ሚሊየንስ የሆነ በሆነ ፈርታይል ባልሆነ ላንድ የሚኖር ህዝብ አለ። ከዛ እኛ አለ፣ ጥቅማችን አለ፣ ታሪካዊ ርስታችን አለ። ከዛ ሀገሪቱ አለች። በዚች ሀገር ውስጥ እንዴት ነው ኤግዚስት የምናደርገው? በቀጠና ውስጥ ፖለቲከኛ ጎበዝ ፖለቲከኛ ማለት ይሄን የሚፈታ ነው። ከኦሮሞ ህዝብ ጋር እንዴት ነው ኮኤግዚስት የምናደርገው? ምንድን ነው ኮንፍሊክት ኦፍ ኢንተረስት እንዴት ነው የሚፈታው? ከሶማሌ ጋር ያን ማሰብ ነው እንጂ ታሪካዊ ጥላቴ ነው አላነጋገረውም ማለት ማሰብ ማሰላሰል የማይጠይቅ ነገር ነው ለማለት ነው። ሰናይ ከህወሓት ጋር እሰራለሁ ማለት ግን ወልቃይትን አሳልፎ እንደመስጠት ነው እንደሚቆጠረው? እሰራለሁ አይደለም መነጋገር ነው የተባለው በነገራችን ላይ። ኦኬ ስለዚህ እኮ እንነጋገራለን ማለት እንዴት ነው የሚያስቡት ብዬ እኮ ነው። አሁን ወልቃይት እኮ የአማራ ህዝብ ነው አይደለ? ስለዚህ ሰንበዲ ቢነጋገር አሳልፎ ይሰጣል ተብሎ ነው የሚታሰብ እንዴ? ኖርማሊ ፖለቲካዊ ነው ግን ያው የአማራ ብሔርተኛንም እና ሀብታሙ አያሌው የአማራ ብሔርተኛ ለመምታት ነው የፈልጉት። ፕላስ ደግሞ ያው የአማራ ፋኖ በጎንደር አንድ የሆነውን እሱን ለመለያየት ጀስት አንቲ አማራ ስለሆነ አንቲ ነገር ነው የሚያደርጉ። ግን እንደዚህ አይነት ከባድ አካሄድ እንዳለ እረዳለሁ። ደግሞ እነዚህን ደግሞ የሚረዳ ሰውና አንደርሳ የሚያደርጋቸው ሰው እንደዚህ ከሆነ ስለዚህ ፖለቲካ አልገባንም ዝም ብለን ነው የምንጮህ ማለት ነው። ዳማከሴ ነሽ ወይስ ሶል? ዳማ አለሽ? ሶል ቀጥል። ዳማከሴ ያለሽ አቲክ የለችም መሰለኝ። ልቀጥል። ኦኬ አመሰግናለሁ በጣም ወል በእኔ አመለካከት ዶናልድ ተፈራ ማሞ ውሃውን ቴስት ለማድረግ የሞከረ ይመስለኛል። ያው ምላሹን እያየው ነው። ከህወሓት ጋር ከሻዕቢያ ጋር መስራት ወይ መነጋገር ችግር የለውም እና አስረስ ማለት ተናግረዋል። ከማንም ጋር የአማራን ጥያቄ አክሰፕት ካደረገ ጋር የአማራን የሉና ትግል ምንድነው የሚለውን ካወቀ አካል ጋር መነጋገር በለው መስራት በለው ምንም ችግር የለውም። ፖለቲካ ውስጥ ያለ ነገር ነው። አዲስ ነገር ዶናልድ ተፈራ ማሞ አላመጣም። ችግሩ በምን ቤዝ ነው ነው የሰሜን አላያንስ በለው የደቡብ አላያንስ በለው የምስራቅ የምዕራብ በለው እሱን ተወው። ሰሜንም ምንም አላያንስ አድርጎ ያመጣው ነገር የለም ከግርድና መስተጋር ኢንክሉዲንግ ዶናልድ ተፈራ ማሞ። በነገራችን ላይ ከቲፒኤልኤፍ ጋር መስራት ከሻዕቢያ ጋር መስራት አሁን ቅድም እንደተነገረው ለአማራ ይቻል ምናምን ተባለ ያረጋሉ ብአዴኖች ብልጽግና ያረጋል። እየጠፋ ያለ መንግስት እኮ ነው። ያ ሰሜን ያጠፋዋል። ከሻዕቢያ ጋር ሰራ፣ ከውጭ ሀገር ጋር ሰራ፣ ከጅቡቲ ጋር ከሱዳን ጋር ሰራ፣ እንደዛ ትባላለ። የሚገል መንግስት እኮ ነው ዩዘር። ግን ፋክቱ ምንድነው? አማራ ሰርቶ ያቅም ወይ እንዴ? ሰርቶ ያውቃል እንጂ the perfect example ካልከኝ ዶናልድ ተፈራ ማሞ
ጀነራል ተፈራ ማሞ እኮ የዛሬ 30 ዓመት በፊት እኮ የቲፒኤልኤፍ እና የሻዕቢያ አሽከር ነበር፣ ታዛዥ ነበር አይደል? ኢዴን ነበር አይደል? አልሰራም ከቲፒኤልኤፍ እና ከሻዕቢያ ምን አተረፈ ነው? ውጤት ተኮር ነው መሆን ያለበት። ውጤቱ እስር ቤት ከሆነ የአማራ ህዝብ አንገት ማዘግዘቅ ከሆነ እንደ ኢህአፓ መበታተን ከሆነ ከቲፒኤልኤፍ እና ከሻዕቢያ ጋር መስራት ጁኒየር ፓርትነር ሳትሆን ለድርድር እንኳን ሳትጠራ ጀነራል ተፈራ ማሞ ምንድነው የምታስበው ለአማራ ህዝብ እንኳን ተብሎ አልተጠየቅም። በነገራችን ላይ ጀነራል ተፈራ ማሞ አማራ የሆነው መቼ ነው ካላችሁ ከ7 ዓመት በፊት ነው፣ ከእስር ቤት ከወጣ በኋላ። ከዛ በፊት ከግንቦት ሰባት ጋር ነበር ግንኙነቱ። ስለ አማራ ታግሎም አውርቶም አያውቅም። ምክንያቱም ፕሮፋይሉ የሚያሳየው ወሎ አማራ ቤት አማራ ተወለደ፣ ለቲፒኤልኤፍ ተዋጋ ማለት ኢዴ ምናምን ለቲፒኤልኤፍ ጋር ተዋጋ። ግማሾቹ ባዴን ሆኑ፣ ግማሾቹ እስር ቤት ገቡ። በቃ አለቀ። ስለዚህ ሰርቷል፣ ከቲፒኤልኤፍ እና ከሻዕቢያ ጋር ሰርቷል፣ አልተሳካለትም። ዶንት ዱ ዘ ሴም ሚስቴክ እያሉ ነው። ናት አማራ ጉያ ውስጥ ሆናል። ጀነራል ተፈራ ማሞ ከቲፒኤልኤፍ እና ከሻዕቢያ ጋር ጥቅማችን አሳልፎ መስራት ከፈለገ ይክድ አክቹሊ የት ደደቢት፣ የት ናቅፋ፣ አስመራ ሂድ፣ እዛ ሄደ ማለት ይቻላል። አማራ መሬት ላይ ሆነ ግን የአማራ መስዋዕትነት የተከፈለ በአማራ ህዝብ ትከሻ። አንተ አይደለም ጀመርኩ ጀነራል ተፈራ ማሞ ነው ትግል ጀመረው። ጀነራል ተፈራ ማሞ መከላከያ ውስጥ የነበረ ቀጥሎ ልዩ ኃይል ውስጥ የነበረ ከዛ ጡረታ ምናምን ተብሎ አባሮት ቁጭ ብሎ ቤቱ ተቀምጦ ፋኖ የታገል አይቶ የገባ ሰው ነው። አለቀ። በጀነራል ተፈራ ማሞ የሚመራ የፋኖ ትግል የለም። ጀስቲስ ጠይቀሽ ታንተና አንድም ሰው ሊመልስልኝ አልቻለም። ጀነራል ተፈራ ማሞ ይቅርታ አባቴ ጀነራል ተፈራ ማሞ 10 ምናምን ጥይት ገብቶበት ለአማራ ህዝብ ታገላለሁ ብሎ እያነከሰ ምንም ህመሙን ቻል አድርጎ እያታገለ ያለ ጄኔራል የወደፊት የኋላ ታሪክ አምጥተህ ዘራፍ ምናምን ነገር ትላለህ እንዴ? በቃ አለቀ። የኋላ ታሪክ አምጥተህ የኋላ ታሪክማ ሁሉም በቃ ለውሃት ያልተገረዛለ እንዴ? ስለዚህ የኋላውን ታሪክ አምጥተህ አሁን ላይ ፖለቲካ ልትሰራበት አይገባም። ቢመለከተውም ታችኛው ያለ አዋጁ ተዋዩ የአማራ ህዝብ ነው አይደለ? መሪ ይሄ ነው ብሎ ከመረጠው አንተ ምንም እንትን የሚልህ አይደለም። ገብቶሃል አይደል? ስለዚህ አታክ እንድታረጋው አልፈልግም። ለዛ ነው ያስቆም። አይ እኔ እዚህ ጋር ግን ጥያቄ አለኝ። ሶል ጀነራል ተፈራ ማሞ 7 ዓመቱ ነው አማራ ከሆነ ብላ ፖለቲካሊ አማራ የሆነ ከእስር ቤት ውጭ የነበረ 7 ዓመት ያለፈው የምታውቀው እንደው እንደምሳሌ ሚውትድ ነው በነገራችን ላይ የሚጠርጓል በጣም አጭር ጊዜው ነው ለማለት ፈልጋለን። አለ እንደዛ ነበረ ፖለቲካል አማራ ስንት ዓመቱ ነው መቀንቀቅ ከጀመረ? እሱን እኮ ነው እኛ የምንለው አለ። አይ እሱን ለማሳነስ ስለተጠቀምኩ ፕሮፌሰር አሳቶላ ይስባል ነፍጠኛው አማራ ነፍጠኛ አማራ ፕሮፌሰር ቃንዴ ለዚህ እኮ ነው የምንለው ፕሮፌሰር አሳቶላ ብቸኛ አማራ ናቸው። ሌላውን ሆዳም አማራ ያሉበት ምክንያት ጀነራል ተፈራ ማሞ እሳቸውን አይደለም አሁን በህይወት ስላለ ነው። በቃ አለቀ። አንዴ ቆይ አለ ወይ ችግሩ እኮ አማርኛ ሰከንዳም ብቻ ስለሆነ በህይወት ያለ እየታገለ ያለ አንዴ ቆይ የታገለውን የሳለዩን የቀረጸ ይሁን ጀነራል ተፈራ ማሞ ከቲፒኤልኤፍ ጋር ባነበረበት ለማሳነስ ነው የተጠቀምክበት። ኖ ማሳነስ ፋክት ይባላል አባቴ። ቆይ አንዴ እኔ አሁን ያወሩት ፋክት ነው። ጀነራል ተፈራ ማሞ ኢዲና ለማሳነስ ነው የተጠቀምክበት። እሳቸውን ለማሳነስ አንተ አስጠልቀው ፋክቱን አቀይረውም ነው። ይኸውልህ እንደዛ ነው አይደለም። አሁን ቃሉን የገለጽከው 7 ዓመት ነው አማራ ከሆነ ያልከው ዝቅ ለማድረግ ነው አይደል? ስለዚህ እየታገለ ያለ ከዛ በፊት አማራ ብሎ አንተ ስንት ዓመት ሆነ አማራ ከሆንክ? አማራ ሆነ መቀመጫ እኔ 7 ዓመቴ ጀስት ላይክ ጀነራል ተፈራ ማሞ ስለዚህ ከሰማሽ ታዲያ እንደምለማሳነስ ተጠቀምበታል። አይሰማኝም እንደ እያወራሉት ቆይ ጀስት ወርጄ ልምጣ። አይ ቲንክ ይሄ ካም እየሰማን ነው። የትም እንዳትሄድ ለሻዕቢያ ይገርድ እያለ ያለ ልጅ ነው። በደንብ አድርገህ መገረዝ አለብህ። ና ቆይ ጀስቲስ ተቀበኛለሽ። ምንም የትም እንዳትሄድ ያስቀኝ እኮ ሌላ ደግሞ በጣም ያሳቀኝ ዊርድ እስር ቤት የነበረው በአማራነቱ አልነበር እንዴ? ቲፒኤልኤፍ አስረው ነበር። ለአማራ አልተመቸም ነው እኮ ህወሓትን እኮ የተቃወመው። እና ታዲያ እነዚህ አማራዎች ሊገለብጡን ነው ተብለው አይደል እንዴ እናሳምነው እነሱ የታሰሩት?
እንዴት ነው አሁን አንዱ እሱ ነው። ሁለተኛው ደግሞ ሰው ከተማ ሆኖ ሌሎች ሲታገሉ ከዛ ፊት የትግል ሂደት ሲቀጥል ላይ ምንም ደግሞ ማስተዋጽኦ ሳይኖረው ይኸውልህ ከስርም ሆነው የራሳቸውን ስራ ሲሰሩ ነበረ። የራሳቸውን ምን እንደተባለው መፈንቅለ መንግስቱንም ሊያደርጉ ተማክረውባቸውም ነበረ። ይሄ ራሱ ለአማራነት የተከፈለ ዋጋ ነው። ለምንድን ነው ይሄ የሚረሳው? እኔ እኮ በጣም ግራ የሚገባኝ ማለት ነው። እነሱ የከፈሉት ቲፒኤልኤፍ እንደ አማራ ስታሰቃያቸው እነዚህ ሰዎች እስር ቤት ተጥለው ማን አስታወሳቸው? ማን ነው ድምፅ ይሆናቸው? ማን ነው እንትን ያላቸው? እንዴት አይነት ነገር ነው ይህ? በጣም ፌር ያልሆነ ነገር ነው። እግዚአብሔርን እንዲህ አንዳንድ እንኳን ስንናገር በቃ የተፈረማሙ ወታደር ነው፣ ምን ማድረግ እንዳለበት ያውቃል። በነገራችን ላይ ከእንትና ጋር እኔ እኮ እኛ እኮ የምንሰጣችሁ ሳይኖር እንትን ይሄ ማለት ያዘጋጀንላችሁ የተደላደለ ነገር ቋሚ ሆነ ነገር ይመስል ወይ ሌላ የሚያግዛችሁ ከሌላ ሀገር ያለ ይመስል ፍርደ ገምድል እንሆናለን። ወደድክም ዳማከሴ ይኸውልሽ ባለፈው እስክንድር ነጋ ምንድነው ድል ለዲሞክራሲ ትግል እንደዛ መስሎታል አለ ጀነራል ተፈራ ማሞ ከከበደ መውጣት ነው ብሏል አይደል? መሳሪያ ካጠረው የሚረዳው ሀገር ካጠረ ትግሉ ካቆመ መውጣት ነው አለቀ። ሌላ ምን ማለት አቅም አጥሮኛል አለ እንዴ? ኧረ በእናትህ አንተ ሰውዬ ምን ሆነ ነው እንደዚህ አለ ወይ? ዳማከሴ ስላለች እኮ ነው የሚረዳ ሀገር ስለሌለ አለ ወይ ነው። አሁን ስማኝ አለ ዳማከሴ አንተን አይደለም ቆይ አንተ ኖ አለ አንተን አይደለም አትበል። ቆይ ሶል አንድ ነገር ንገር ሶል፣ እኔ እናንተ ከሰይጣንም ጋር እንስራ እያልን አልነበር? ታዲያ በቃ ሰይጣን የአማራ ትግል ካመነ የሰይጣን ትግል የአማራ ትግል ትክክል ብሎ ካመነ ነው። ወልቃይት የትግራይ ነው ብሎ ከሚያስብ ሳምረ እንትን ሱዳን ላይ የጨፈጨፈኝ ለመሳሪያ ብዬ ከፍል ገለታ አገሩን አለኩ ነው እኮ ራሱ ተፈራማ ሻውስ አማራ ያሳደዋል እኮ በዚያ አቋሙ ታውቃለህ። አማራ ያሳደዋል። ቆይ ሱላንት ቆይ እንዴት ይሁን? አንደኛ ነገር ወደፊት የምንሰራበት ወደፊት ሲሰራ ምን ይዞ ትጠይቀዋለህ? ትላንት እኮ ጨረስን። ተፈራማሞ ራያና ወልቃይትን ውሰዱ ሊል አይችልም፣ በፍጹም አይልም። አንዳንዶቹ በሚያሳዝን ሁኔታ ማለት ነው ለደራብዬ ከኦሮሞ ጋር አልጣለም የፋኖ ትግል ምክንያታዊ አይደለም የሚለውን በብብታችሁ ይዘው ተፈራ ላይ ላጫችሁን ሲያዝረከርኩ እያየን ነው። ከትላንት ጀምሮ እስከ ዛሬ ማለት ነው። አሁን ደግሞ አንተ ደግሞ ምንድነው አይውለ ወደድክም ጠላህም ነገርኩ። ቋሚ ወዳጅ የለም፣ ቋሚ ጠላት የለም። በጥቅምህ ላይ ከመጣ በወልቃይትና በራያ ጉዳይ ላይ ከመጣ እኮ አንተም እኔም እሱም አንቆምም። ይሄ የታወቀ ነው። ለምን አንተ እንትን አትልም? እንካ ወልቃይትና ራያ ብሎ ይላል እንዴ? ሌሎቹ ራያ በጥላት እጅ ውስጥ ሲወድቅ ጊዜ ትዊት ያላደረጉ ማለት ነው። አንድ ትዊት ያላየውባቸው ተፈራ ይሄንን ተናገረ ተብሎ በጀምላ ወጥተው ተፈራን ይቀጠቅጣሉ። የፋኖ ትግል ምክንያታዊ አይደለም። ለደራብዬ ከኦሮሞ ጋር ልጠላል የጎጥ ግሩፕ እኛ አገዛዙ ካገዘን አገዛዙ ካለማን አገዛዙ ከጠቀመን በዚህ ጋር ካገዛዙ ጋር እንሰራለን፣ በዚህ ጋር ፋኖ በለስ ከቀናው በዚህ ጋር እንሰራለን ብሎ መጥቶ ጀግና አንበሳ የሚለውን ደመቀ ዘውዱን ይዞ ተፈራን ልቀጥቅጥ ይላል። እቀጠቅጥሃለሁ እልሃለሁ እኔ ደግሞ ማለት ነው። የለም እንደዛ ለዚህማ እንደዛ የለም። አንተ ጥያቄ ካለ ጥያቄ ትጠይቀዋለህ። በነገራችን ላይ ማለት ነው ወደድክም ጠላ የህልውና ጉዳይ ላይ ህልውና ስለሚቀድም የዛኔ ወደዱም ጠሉም በአንተ ሀሳብ ላይ መምጣታችሁ ግድ ሊሆን ይችላል። ስለዚህ የዛኔ ታወራለህ እንጂ ገና ለገና ወደፊት እንዴ ትቀልዳለህ እንዴ? ለማንኛውም ኖ አይ ዳማከሴ ኖርማሊ እኮ ሰማሁት። አይ ቲንክ እንዴ ማለት ስለ ወልቃይት አልተነሳም አይደል? እድም አልሰማትም እንዴ? ልዕልና መጣች ከነሱ ጋር እንዴ ባዴ ነው ኖ አይደለም። አሁን የነሱ ታያቸውና ሰው ከኦሮሞማ ጋር እየሰራ እሷ ለአማራ ቢጠቅመው ለአማራ ዳማከሴ ይኸውልሽ እናንተ እያደረጋችሁ ያላችሁት ምንድን ነው?
ከወንደ መቀዘዱ ደጋፊዎች ፋፍዴኖች በአዴኖች እገሌዎች እና ሀብታሙ አያሌው ያፋደገበት ስላሉ ኢትስ ኦኬ ፎር ጀነራል ተፈራ ማሞ እንዲህ ማለት ነው። እኛ እሱንም ተቃውመናል። ጀነራል ተፈራ ማሞን ሶሪ ኮሎኔል ደመቀ ዘውዱን ተቃውመናል። ከብልጽግና ጋር ቆሞ የሚድን ኮሎኔል ደመቀ ዘውዱ ምን መጨረሻው ሞት ነው። የምትድንም ወልቃይት የለችም። ብልጽግና ባህር ዳር እየገደለ ጎንድ ወልቃይት ላይ አያድንህም፣ መጠቀሚያ ካርድ ነው የሚያደርግን ብለናል የዛሬ ስንት ወር። ስለዚህ አሁንም ውዱ ደሴንት አሁንም እያደረግናል። ጀነራል ተፈራ ማሞ አትሞክረው። ይሄ እሳቤዎች ጭንቅላት ውስጥ ያለውን ነገር ቶ ፕላስ በአንተ የሚመራ ፋኖ የለማ። አሁን እኮ ጀነራል ተፈራ ማሞ የሚመራው ፋኖ የቱ ጋር ነው? የለም እናት እኔ ደግሞ እንደዚህ አይነት እስክንድርን እንደዛ ስትሉ ቆይ አይደለም አንቺ ለምንድን ነው ማታስጨርሽ እንዴ? እሱን ሳይሆን ኖርማሊ ያለው የለም አይደለ እንዴ? ጀነራል ተፈራ ማሞ ከከሌ ጋር ሰርቼ ወልቃይት እንሰጣለሁ ያለበት ነገር የለም። ሰማሁት አይደለ? ኖ አይደለም ፋኖ የለውም እያለ እኮ ነው የሚመራው የለም። ስለሱ ተይውና እሱ ቢለው ንገሪኝ። እሺ ጀስት ደማከሴ አባለው አማራ ፋኖ በሸዋ ውስጥ አባለው አለቀ። ጀነራል ብርጋዴር ጀነራል ተዘራሚ አባቴ ዳማከሴ አንዴ ጠብቂኝ። አንተና ኦኬ ቀጥል። ዳማከሴ አሁንም ይልሽ የተበላሸ አረዳድ መጥቶ እየተናገረ የልጅ ማለት ነው። እኔ በቃ ወይ ብሔርተኛ አሁን ያለበለዚያ ደግሞ ፒፒና ባዲን የእስክንድር ደጋፊ ሁን መብት ነው። እኔ እንደፈለገ ማሰብ መብት ነው። ግን ጀነራል ተፈራ ማሞ የአማራን ጥቅም አሳልፎ ይሰጣል ወይ ብለህ እንዲታስባለህ እንዴ? ሲጀመር ፋኖ የተነሳበት የህሉና ትግል አንደኛው የርስት ጉዳይ አይደል እንዴ? ስለዚህ ጀነራል ተፈራ ማሞ ለስልጣን ብሎ ወልቃይትና ራያን ምናምን አስረከበ። ኧረ እባክህ እንዴት እንደዚህ ብለህ ሰው የሚረዳ እሱን ለመምታት ፈልገህ መጣህ የምትቀጠቅጥ ከሆነ መብት ነው አልኩህ እኮ። ግን ስትቀጠቅጥ ደግሞ ይመልስ ሰው ሊኖር ይችላል። ተፈራ ማሞ እኔ መሪህ ነኝ መሪያችን ነን ብሎ ፋኖ ከመረጠ አንተ ምን አገባህ? ተዋዩ እኮ ነው የሚመርጥ። አንተ እንዴ ስለዚህ የምትመርጥለት እንዴ? አካሄዳችን እንዴት ነው እናስተካክል እንጂ አንዴ አይ ቲንክ ጀስቲ ዛሬም ለቅሶ ቤት ታስመስሉት ነው። ቆይ ሐሳቤን ልጨርስ። እየተቋረጥኩኝ 3 ጊዜ እንተናለች። እንዳልኩት እኔ መርጠውታል መሪ አድርገውታል የሚለው አልሰማውም ነው። እናንተ ነገሩን ከሰማችሁ ለምሳሌ ብርጋዴር ጀነራል ተዘራ ጎንደር ውስጥ በዚህ በአማራ ፋኖ በጎንደር ህብረት በሚባለው በአዲሱ ድርጅት ውስጥ ምን ሆኗል? የሆነ አዛዥ ሆኗል። በቃ ድርሻ አላቸው። ከፍተኛ ቶፕ ጀነራል የነበሩ ሰዎች ናቸው። ካፒቴን ማሰሽ ስጥ ያለ አይደል? የመከላከያ አባል የነበረ የአየር ወለድ አየር ኃይል ምናምን። እሱን ለምን ዜናውን ጠብቀህ አሰማም? ዜናውን ጠብቀህ እሱን ነው መልስ እኮ የለም። አሁን ካለ ነገሩን እኮ ምን ወደዚህ ነው እስካሁን አለ። አንቺ የምታውቂው እስካሁን አለ የለም። አባል ነው አለቀ። ስለዚህ እንዳንድ አባል ኦፒኒየንም ወስደው ነው አለቀ። ለዚህ ነው ከእናንተ የሰሙት እኮ የኔን ኢንተርቪው ራሱ ኤኒዌይ ሌላ አንዴ ሶል ይወለክ ትናንትና ማት ጊዜ ጠይቀኛል ይሄን ጥያቄ ማለት ነው አለ የአመራር ኒውስ አለ ግን ለምን why don't you get patient ሆነ ለምን አሰማ አይነግሩህም? ሩመር አትሰማም። ሶል ስለማትታመን ሩመር አትሰማም። ለዛ ነው ኤኒዌይስ ይመጣል እኮ ችግር የለውም እኮ እሳቸው የሚገባቸውን ፖዚሽን ይዘው ይመጣሉ። ምን አስቸኮለ? ኢቭን ለሳቸው ፖዚሽን ማግኘት ከሳቸው በኋላ የገቡ ኮርኔሎች ምናምን እኮ ፖዚሽን አስዩም አድርገዋል አይደል? ለምሳሌ አማራ ፋኖ በወሎ ውስጥ የአማራ ፋኖ በጎጃም ውስጥ ምናምን ከሳቸው ዘግይተው የገቡ ኮርኔሎች የሆነ ቦታ ይዘዋል። እና ቦታ መያዝም ይሄን ያህል ቢግ ዲል አይደለም፣ ያስቸኩልም አይደለም፣ ለመናገር የሚያስፈቅድም የሚያስከለክልም አይደለም፣ ፋኖነታቸውንም የሚያሳንስ አይደለም። እስካሁን የነበራቸውን አስተዋጽኦ ምናምንም ወደፊት የሚኖራቸውንም የሚያሳንስ አይደለም። ለማሳነስ ስለተጠቀምክበት ነው ኦፒኒናቸው። ኖ አይ አርጊመንት እኮ ሎጂካል አርጊመንት እኮ ነው። ሎጂካል አርጊመንቱ እንዴት ጀነራል ተፈራ ማሞ የአማራን ጥቅም አሳልፎ ይሰጣል አልከኝ ትሉናላችሁ። ኮሎኔል መሀባም እኮ መከላከያ ውስጥ የነበረ አሁን አማራ ብሎ የወጣ ሰው ነው። ለምን እሱን ተቃወመዋል? ለምን ካፒቴን መሳሻ ተቃወመዋል? ሁለቱም መከላከያ ውስጥ የነበሩ ናቸው። አማራ ብሎ የቆሙ ናቸው። ወይ ለዚህ ነው ደብል ስታንዳርድ ይቆም ነው። ጀነራል ተፈራ ወልቃይትን አሳልፎ ይሰጣሉ ብለን እናውቃለን እንዴ? ኮሎኔሉ ከአብይ ጋር የተደራደሩ ነው ስትሉ አልነበር እንዴ? ድርጅቱ እንደ ድርጅት የተደራደረ ነው የተባለው። ድርጅቱ እንደ ድርጅት የተደራደረ ነው የተባለው። ስለዚህ ገና የድርጅት አባል የሆነ ሰው ወጥቶ ነገ ከወልቃይትና በትግራይና ከትግራይና ከህዋትና
ሻዕቢያ ሁለቱም የህልውና ትጋት ስላለባቸው ከብልጽግና በሰሜን አንድነት አብረን እንሰራ እንችላለን ማለት ጥሩ ቴስት ነው። ምንም ችግር የለውም። እኔ አሁን በአትፌዝ ቫልዩ እኮ ችግር የለውም። ይሄ ግን የሚፈጥረው ኢምፕሊኬሽን ግን ወርዶ ከወያኔ ጋር የአማራን ጥቅም አሳልፍ ይሰጣለው የሚል ለእኛም እድል ስጡን እስኪ። ለእኛ አሽላላብህ ለሚቀጥለው 2-3 ዓመት ሻለቃ ባኔ ቀናውና ሻለቃ ደረጀ ብለን የሚያዋጋ ጉዳይ ነው። መከታውንና ኢንጂነር ደሳለኝ የሚያዋጋ ጉዳይ ነው። ፋክቱ እንደዚህ አይነት ቶክሲክ ወሬ እኔ አላስተናግድም። ሰው ነገር ብዙ ጊዜ ነገር ያለው እንጂ ረድ ፍረት ኖ ይሄ እንደደካለ ስቶፕ። በዚህ መስመር አታወራ። ልቀጥል ጀስት ልቀጥል ሀሳቡን ጠቅልሎ ግን አሁን በያዝከው መስመር ግን አይቻልም። ሶል አንድ ደቂቃ አለ። ኦኬ እሺ ጀስት አሁን ዛሬ ማደመጥ አልፈለግሽም ማለት ይኸውልሽ ዛሬ ምን የተባለ ተቀርሽ ጎንደር ላይ ከጀነራል ተፈራ ማሞ ጋር የሚሰራ የጎንደር ፋኖ የተባለ ነው። አሁን ለዚህ ነው የዘር 2-3 ዓመት ተመልከች ፋኖን እርስ በርስ ሊያዋጋ የሚችል አጀንዳ ነው ይሄ። አፉን ኖ እዚህ በስፔስ ላይ መለፈፍ ምናምን አልፈልግም እያልኩ እኮ ነው። ምን እስካሁን የተወሰኑ ኤራዎች ላይ በተለያየ ጉዳይ ፋኖች እርስ በርስ አልተጋጩም፣ ተጋጭተዋል። ያው የራሱን ተፈጥሯዊ ሂደት ይዞ ቅርጽ እየያዘ ይመጣል። በቃ አለቀ። ፕላትፎርሙ ላይ ግን ማራገባት ደግሞ ለምን እንደሆነ አላውቅም። ተወደዋለን እንትናን የሚያታኩስ ምናምን እንደ ተወው በእናትህ እሱን ተወው። ዳስ ፋኖ ኢንተርናል አፌር። እዚህ ግን በአደባባይ እንደዛ አይነት ነገር ነው ይዘገንናል ስታወራ ራሱ ማለት ነው። አሁን እኮ በቲቪ ላይ እኮ ጀስቲስ አንቺ እዚህ ጋር ማደመጥ አልፈለግሽም እንጂ ሚልክ ቲቪ ጣና ሀብታሙ አየለ የተባለ መሀይም እዛ ፕላትፎርም ላይ ወጥቶ ስለተቀደደ እኛ የሱ መሀይምነት መከተል የለብንም። በነገራችን ላይ ማለት ነው ሰምቻለሁ የተቀነጫጨበውን ነገር እና የሀብታሙ አየለውን ድንቁርና እንከተል እያልከኝ ነው? ኖ አምና ከነደታ አለቀ በቃ። ዶንት why you're working so hard የኢኖቴሽን ምናምን ኖ ኮንሰርኑ ወደዛ መሄዱን አይቀርም። ካሁኑ አልሰማም ምናምን ማለት አቁም በቃ አቁም አልኩህ እኮ ሶል ዶንት በቃ ነው ያናርና ትርክቱን ራሱ እኮ ነው የማልፈልገው ነው ታውቃለህ። እዚህ ነገር ላይ ያለኝን አቋም ትርክቱን ራሱ አልፈልገውም። ይሄ ትርክት መነገር አለበት ካልክ ግን find a platform እሱ ትርክቱ የሚነገርበትን ፕላትፎርም አገኝ። ጠቅላላው ሀሳብ አንድ ደቂቃ ሚዩት አድርገች ነበር እና ኤኒዌይ እኔ ኮንሰርኑ ይታወቅ ነው የጀነራል ተፈራ ማሞ ችግር የለብኝም። ግን እንዳልኩሽ ፕሪንሲፕል ደረጃ ግን ይሄ ወደ ሌላ ነገር ሊወስደን ይችላል። ጥንቃቄ ይደረግ ነው ጀስት። ኦኬ መልካም እናመሰግናለን። ማለት ነው ማነቅ እንደሆነ ቀጥሎ አላወኩም። ኦኬ ትዝብቱ መንቢ ወይስ ማን ነው? በእናትህ ማን ነው? እናንተ እስኪ እኔ አጭር ነገር እኔ ነኝ። ልቀጥል ፕሊዝ አስቀድሙኝ። አጭር ነገር ነው የምለው። ኦኬ ትዝብቱ ትንሽ ጠብቃትሽ። ሶሪ ዳኛው ይቀድመኛል፣ ግን ዳኛው if that's okay ልቅደም። go ahead thank you ስራ ስለሆንኩ ነው። ኦኬ ያው የሰማሁት ነገር በጣም እንትን ስራ ላይ ነው የገባሁት። ያው በጣም ያሳዝናል፣ ግን ደግሞ ያው ቁጭ ብሎ ለሚያወራ ሰው የተለመደ ነው፣ አዲስ ነገር አይደለም። ግን በዚህ ደረጃ የህወሓት ገረድ ምናምን እያሉ በዚህ በዘቀጠ ቃል መጠቀም በጣም ጸያፍ ነው። ባይ ዘ ዌይ ብዙዎቻችን እዚህ ትዊተር ላይ ራሱ እንደዚህ አስተያየት እንድንሰጥ እንድንቀደድ ራሱ እንደዚህ የፈቀዱልን ፋኖቹ መሬት ላይ ስላሉ ነው። ጀነራል ተፈራ ማሞን ጨምሮ በተግባር የሚታገሉ ሰዎች መሬት ላይ ስላሉ ነው። እንደዚህ የሆነ በቃ በጣም ዝም ብሎ የሌለ በቃ መሬት ላይ የሌለ ኦፒኒየን እንደዚህ እንትን ስንል የምንውለው ማለት ነው። እና ከምንም በላይ የአማራ ነገር የሚያሳስበው ይሄው ዛሬ እንኳን ስንት ወደ 100 የተጠጋ ሰው ተጨፍጭፏል። በየቀኑ የሚጨፈጨፈው ህዝብ የሚያሳስበው ሰው ሰበብ እየፈለገ ታጋዮችን እንደዚህ ሲነቁር አይውልም። ሲጀመር መሬት ላይ የሚታገል ሰው ከምንም በላይ ምንድነው ለሚያወሩት ነገር ለሚሰጡት አስተያየት ፉል ነፃነት አላቸው፣ መብታቸው ነው። ማውራት ይችላሉ። ምክንያቱም ሌላው ታጋይ አብሯቸው ያለው አለ። የፈለጉትን ይናገሩ። ነገር ግን when it comes to the decision የሆነ ውሳኔ ለመወሰን ለመደራደር ምናምን ያ ደግሞ ሃየር ሌቭል ላይ ያሉ ሰዎች ሁሉን ነገር ተነጋግረው አመቻችተው ምን ብለው ነው ያንን የሚወስኑት።
ያንን እንደዛ እንኳን ከፍ ያለ እንኳን ደረጃ ቢሄድ ትትና በተሞላበትና ይሄ ከዚህ አንጻር ይጎዳናል ከነገሌ ጋር መስራት ከዚህ አንጻር ብለን ሐሳባችንን በጨዋ መልክ ዝቅ ብለን ማቅረብ እንጂ የሚገባን እንደዚህ በጣም የወረደ ተራ ቆሻሻ ወሬ ቃል መጠቀም የአማራ ጠላት ቀንደኛ ጠላት መሆንን ነው የሚያሳይ ሶል እና አሁን ብዙ የምናየው ነገር አለ የተደበላለቀ ማለት ጠላትና ወዳጅ ራሱ ባንድ ጎራ ተሰልፎ ባገኘው አጋጣሚ ሁሉ ታጋዮችን ሲያወግዝ ፋኖን የሚጎዳ ነገር ሲያወራ ሚስጥር አገኘው እያለ ሲበጠረቅ ነው የሚውል እና ይሄ ያስተዛዝበናል እንጂ ስንት መቶ ሰው በቀን ደም እያፈሰሰ ባለበት ትግል እንደዚህ መራቀቅ ራሱ ማለት ነው በቃ ይሄ ጠላትነትን ነው የሚያሳይ የህዝባችን ጠላት ቀንደኛ ጠላት የሚፈሰው ደም የማይቆጨው ይሄ በቃ አረመኔነት ነው በምንም መንገድ እስክንድር ነጋ ፋኖ አይደለም ከትግል ይወገድ ሲባል አረመኔነት ነው ብለሻል ያኔ አብረሽ ስታጨውጭ የሚኖረሽ ደብር ስታንዳርድ አይሆንም ነው ጀነራል ተፈራ ማሞ ሲደርስ ግን ማንና የተዘርቻለ ሼክ አደረገ አይደል ይኸውልህ ደብር ስታንዳርድ ነው አረመኔነት አለማውቅነት ያኔ ያጨብጨበሽ እስክንድር ይወገድ ሲባል እስክንድር ፋኖ አይደለም ኧረ እባክህ ሶል ኧረ እባክህ ትጨርስበት ተው በቃ ሪስፔክት ስጥ ነው የተባልክ አይደል ሪስፔክት ስጥ በቃ አለቀ የአማራ በቃ ጀነራል ማሞ እኮ ብሔርተኛ ነው ስለዚህ ፈርስት አማራ የሚል ሰው አንተም አማራ ያሻግረኛል ብለህ የምታስብ ከሆነ ያውም ጥይት ሳይወጣለት እያነከሰ ነው ህይወቱን እየሰጠ ያለ ስለዚህ ሪስፔክት ልትሰጠው ይገባል ነው የሷ ጥያቄ ገብቶሃል አይደል አማራን እንደ ነው እስክንድርና ጀነራል ተፈራ ማሞን እኩል አድርገህ ጀጅ ልታደርገው የምትሞክረው ልክ የሆነ አካሄድ እየሄድ ስለሆነ ነውና ጀስት ትጨርስበት አሁን ገሌን እንዲህ ብለሽ ምናምን የሚባል ነገር የለም እኔ እንደውም በደንብ ማረገውን የምለውን ነገር ካያችሁ እስክንድርን በጣም ተቃውሚው አውቃለሁ መጀመሪያ አካባቢ ስትሮንግሊ ለምን እንደምቃወም ማለት በቀላሉ መተንበይ የሚችለውንና ግጭት ሊፈጥሩ የሚችሉ ነገሮች ውስጥ እንዴት ኢንቮልቭ አረገ ብዬ ከልቤ በጣም አዝኜ ከውስጥ ያውጥቼ አስቀምጨዋለሁ ታዝቤ ጀጅመንቱን ምኑን ታዝቤ ማለት ነው ግን አሁን ማለት ነው እኔ እውነተኛ የህዝባችን ትግል አስተባብረው ዳር ያደርሱታል ብዬ የማምናቸውን ግሩፖች እየደገፍኩ ነው ሌሎቹን ማንኳሰስ ፈልገህ አምጣ አንድ ነገር አድርጌ አላቅም እገሌ ፋኖ ብዬ ተችቼ አላቅም you can bring anything ፈልገህ ከትዊተርም ሆነ ስናገርም የሰማው ካለ እስክንድርን ሁለቴ በኃይለኛ ቃል ተናግሬያለሁ አልዋሽም ያ ደግሞ ስትሮንግሊ ማምንበት ነው ወደፊትም እስክንድርን ከጠበቅኩት በታች ነው ያገኘሁት እንደውም በተቃራኒ ስለዚህ እዛ ላይ እንትን አልልም ግን ምንም ባረግ እንኳን ማለት ነው እገሌን ስትሰድቡ ነበረ እገሌን የምንስደበው የሚባል ሎጂክ አለ እንዴ ይሄ ራሱ እኮ አያስኬድም ሲቀጥል እኔ ሐሳቡ አይተች ራሱ የሚል እንትን የለኝም አሁን የጀነራል ማሞ ከገሌ ጋር ለምን አሉ ይባል ይችላል ግን በቅንነት አሁን እንደኔ በቅንነት ብትሰሟቸው ኖሮ አንዳንድ ሰዎች ማለቴ ነው ያሉት ምንድነው ዝም ብሎ እንኳን ከገሌ ጋር ወደፊት ልንሰራ እንችላለን አይነት እኔ የተረዳሁት ማለት ነው ከማንም ጋር ይሁን እንሰራለን ነው ያ ደግሞ ከእስካስኬደ ድረስ ነው ከኦነግ ጋርም እንሰራለን አብረን ከተባለ እኮ ኦነግን እኮ በኋላ ላይ እኮ አስበህ ኦነግ በዘር ፍጅት ውስጥ እጁ ስላለ እውነት የዘር ፍጅት ያደረሱ አባሎቹን አሳልፎ ይሰጣል ፍትህ እንዲሰፍን ያደርጋል ያንን ከተመለሰ ዋይናት አሁን ይሄ የራሴ እይታ ነው ግን ያን ነገር በተግባር ማድረግ የሚችል ድርጅት ነው ወይ ስለዚህ እንጠራጠረዋለን ከዚያ ውጭ ግን ህዝባችን አሁን ላይ ያለበትን እየዘነበበትን ያለውን ማአት ለሚረዳና ለሚቆረቁረው ለእያንዳንዱ ለሚቆረቁረው ሰው ማንኛውንም ኃይል ተጠቅመው የቃላትም ሆነ በተግባርም ሆነ ይህን ወራሪ ሰራዊት ማንበርከክ አለባቸው ብዬ ነው የማምነው አመሰግናለሁ ቴንኪዩ ስለሰጣችሁኝ እድል ኦኬ ቴንኪዩ መንቢ ዳማከስ ያለሽ ጀስቲስ አለው ቀጠሬው መሄድ ይችላል እኔ አጭር ነው የምናገረው በነገራችን ላይ የምንጠቀማቸው ቃላቶች
ከሀሳባችን በስተጀርባ ያለው ሞቲቭ በጣም የሚያሳዩ ጉዳይ ናቸው እና መንቢ አንስተዋለች። አሁን እኔ ላነሳ የነበረውን ሀሳብ ጀነራል ተፈራ ማሞን ይሄ አካሄድ ልክ አይደለም ብሎ በስትራቴጂም በታክቲክም በፖለቲካም መቃወም ችግር የለውም፣ እሱ የፖለቲካ ሂደት ነው። ግን እያቃለሉ አሽከር ነበሩ ማለት ባይዘዌ ለጀነራል ተፈራ ማሞ ሳይሆን ኢንጀነራል የአማራን ህዝብ ራሱ በደርግ ጊዜ በነበረው ጦርነት የነበረውን ተጋድሎ ማሳነስ ነው። ባይዘዌ አለማወቅ ሊሆን ይችላል እንጂ በነገራችን ላይ አዲስ አበባ የገባው ቲፒኤልኤፍ አይደለም። አዲስ አበባ የገባው ኢህአዴግ የሚባል ድርጅት ነው። ኢህአዴግ ደግሞ ማለት ቲፒኤልኤፍ ፕላስ ኢፒዲኤም ነው ወይም ኢህዴን የሚባለው ፓርቲ ነው። ኦኬ በወሎ በደሴ ባነው በጎንደር የተደረጉ ጦርነቶች ቢትዊን ቲፒኤልኤፍ ኤንድ ደርግ ሞስት ኦፍ ደም ሃድ ኢፒዲኤም ሜምበርስ በዛ ጉዳይ ላይ ማለት ነው። ስለዚህ አማራ ደርግን ታግሎታል። እንደ አማራ ሆኖ ባይታገለውም ምክንያቱም የብሔር ፖለቲካ ኋላ ቀር ዝቃጭ ፖለቲካ ስለሆነ የአማራ ህዝብ ደግሞ በዛ ስላላሰበው ነው እንጂ የአማራ ህዝብ ደርግን ታግሎታል። ይህንን መካድ ፈልጋችሁ ከሆነ እነ ጀነራል ተፈራ ማሞን አሽከር የምትሏቸው ይሄ የምትጠቀሙት ንግግር ሞቲቫችሁን ያሳያል ብሎ ለዛ ነው። ኦኬ አማራዎች በጊዜ የነበሩ አማራዎች በኢህዴንም ይሁን በኢሃፓም ይሁን በኢዲዩም ይሁን ገብተው ይሄ ጨቋኝን የሚሉት መንግስት ታግለዋል። ኦፍኮርስ ኢፒዲኤም ላይ በኋላ መሪዎች የነበሩት ታምራት ላይኔ፣ አዲሱ ለገሰ ምናምን ትግሉን አሳልፈው ሸጠው የቲፒኤልኤፍ ነምበር ቱ ሆነው ቢቀጥሉም ደፋክት ኦፍ ዘ ማተር ኢዝ እነ ታምራት ላይኔ አይደሉም መሬት ላይ ሲተኩሱ የነበሩት አገንስት ደርግ ማለት ነው። ብዙ የአማራ ገበሬዎች በዚህ ደርግን ተታግለውታል ማለት ነው። እንግዲህ ስለ ጀነራል ተፈራ ማሞ ስፔሲፊክ በኢፒዲኤም ጊዜ የነበራቸውን ሚና እኔ አላውቅም፣ ግን ሂ ሜይ ሃቭ ቢን ሚድ ሌቨል አመራር ሊሆን ይችላል፣ የታች እግረኛ ሶልጀር ሊሆን ይችላል። ፖይንት ግን ለአማራ ህዝብ ታግሏል ማለት ነው። ኦኬ ስለዚህ አሽከር ስትል የአማራን ህዝብም ከደርግ ጋር ያደረገውን ትግል እየደመሰስክ ስለሆነ ማለት ነው። አንለስ የአማራ ህዝብ ደርግን ደግፎ ነበር ብለህ ካላሰብክ ማለት ነው። ስለዚህ ኢንኮንክሉዥን ደርግ ምናልባት አማራ ቢደግፈው ኖሮ ላይወድቅም ይችል ነበር። who knows right ገባ። ስለዚህ ይሄ የአማራን ትግል ያለፈውንም ትግል ማንኳሰስ ዛሬም ማንኳሰስ ላይ የተጠመዳችሁ የብአዴን እንዴት ልበልህ ተረፈ ምርቶች እያንዳንዳችሁ ቋንቋችሁን ማለት ነው እያመጣ እናብጠለጥላለን ማለት ነው። ገባ። ቢያንስ ዴራርዶስ በቃ በገሃድ መጥተው ብአዴንን የሚሉት ሰዎች አሉ። ግን ዶዞፊ በተመሳሳይ ፕሮዳክት ማለፍ የምትፈልጉ ከዚህ በኋላ በደንብ ነው የምናዳምጣችሁ። ማንም ሰው ጀነራል ተፈራ ማሞ ዛሬ አዲስ አበባ ቢሄድ ሊገደል ይችላል፣ ሊታሰር ይችላል። ቢካዝ ለሕክምና ወደ ውጭ ሊሄድ ሲል እምቢ እንዳሉ ስላየን ማለት ነው። ስለዚህ ቱ ሃቭ ዘ ኦዳሲቲ ይህን ሰው የአሽከር ለማለት የሚለው ኦዳሲቲ ራሱ መኖር ሞቲቫችሁን ኢንቴንታችሁን ያሳያል ነው የምልህ። አለመናገር ማንን ገደለ? ኤኒዌይስ ቴንክ ዩ። ከዚህ ቁጭ ብዬ የሚጨመር ካለ እንደ ደማከሴ እያየው ጨምራለሁ። ኦልራይት ቴንክ ዩ ትጨምራለህ። ከዚህ ጋር ካምፕ የተወረወርክ ትጨምራለህ። መጀመሪያ አንተ ለብሔር ቁም እንጂ አባቴ ራስን አድን እንጂ ጀነራል ተፈራ ማሞ አንተ ራስን አድን መጀመሪያ ልጆችን አድን። ኖ ቆይ ኖ አይ ከአክብሮት ጋር ዲስአግሪ እኮ ማድረግ ትችላለህ። ባይዘው ከጀነራል ተፈራ ማሞ ጋር ማለት ነው። ኖ ግንኙነቱ ምንድን ነበር? በኢህዴን ውስጥ የቲፒኤልኤፍ እና የኢህዴን ግንኙነት ምንድን ነበር? ማን ነው ታደሰ ወደ ኖ ፖይንቱ ምንድን ነው? ምን ማለት ነው? እህዴን አይ ቆይ እኔ ድንገሩ ጀስትስ ቆይ አንቺ ምን ማለት ነው? ሶልደ ምን ነበረ? ኢህዴን ተላላኪ ነበር በሰዓቱ ለህወሓት ኢህዴን ተላላኪ ነበር ማለት ነው። እኒኩ አንተ ከኤርትራ ጋር ከሻዕቢያ ጋር ከምንሰራ ከብአዴን ጋር እንስራ ብለህ ያልከው እኮ ነው አሌክስ። ቆይ ዳማከሴ አሁን ያለው ብልጽግና የጀነራል አበባው ታደሰና የብርሃኑ ጁላ ግንኙነት ምንድን ነው? እንዴት አልገባኝ። ብርሃኑ ጁላ አበባው ታደሰ ተላላኪ ነው በአማርኛ አልገባኝም። ታያለሽ እንዴ አማርኛ ምን የሚወራው አልገባኝም። ሄደ እባክህ እዛ አፍህን እንዳከፍት አንተ የቲክቶክ ልጅ እዛ እኔ አይ ጌቶ ነው ብዬ ጥዬው የመጣሁትን ቲክቶክ ገብተህ ከኔ ኋላ ጆይን አድርገህ አሁን መተህ ኤፔፕ ትጫወታለህ እንዴ? ሶል አማርኛ እንደማትቻቱኝ ማለት ነው። አልገባኝ ነው ማለት በይ። አማርኛ ነው ሶል እያወራ ያለው አማርኛ
ይሄ ይኸውልህ ሁሉ ግን እኔ የምለው ግን ይሄ ሁሉ ባክግራውንዳቸው ትዝ ያላችሁ ሆኖ ፋኖን ሲቀላቀሉ አይገርምሽ? አላላችሁም ነበር? ጀስትሱ የሚገርምሽ እኮ እንትናን እኮ አባረፍርፍ ሶልም አሌክስም አባረፍርፍ አባ ምናምን ሲሉ የነበሩት ኮሎኔል ትዝ ይልሻል? ጀስትስ የፋኖ ትግል ምክንያታዊ አይደለም ነው ምናምን አለ ብሎ ሶል አባረፍርፍ እያወራን ያለ ነው ስለ ጀነራል ተፈራ ማሞ ነው። ስለ ኮሎኔል ደመቀ ይኸውልህ እየሰማን ኮሎኔል ደመቀ የተንከባከብ ካንተ ተፈራ ማሞ መንካት አትችልም እያልኩ ነው እኔ። ወደድክም ጠላህም ነው የምነግርህ። ዋጣው ማለት ነው። አማራጭ ባጡ ቁጥር አማራጫቸውን ይወስዳሉ። አንተ አየር ላይ ጮክ አልጮክ ምንም አታመጣም። የተመቻቸ ነገር ያስተካከልክላቸው ነገር ያለ ይመስል ብትጮህ ባትጮህ ከመጮህ የዘለለ ነገር አንዳች ነገር አታመጣም። ለማንኛውም አሌክስ ጫማውን ሰጠ ዩሪ ሶል እንኳን ይጠበኛል ብሎ መለሰው መሰለኝ። አንተ አንዱ ነገር አሌክስ ሶል ይጠበኛል ሶል ይጠበኛል ብሎ መልሰው አሌክስ ልክ ሆነ። ያለ እየሞከርኩት አልገባል ብሎ ማሪያችሁ ግን ትግል ሜዳ ላይ ጥላዋችሁ ሄዱ። እንዴት ልትሆኑ ነው አሁን? ጀነራል ተፈራ ማሞ ያስቀጥሩታል፣ ችግር የለውም። አዎ ላላ ሜዳ ላይ ያላችሁ መስፈን በነገራችን ላይ በአዲሱ ጀነራል ተፈራ ማሞ ያስቀጥሩታል። ይኸውልህ በነገራችን ላይ ጀስትስ ትዝ ይልሻል እኮ አሌክስ እኮ ተፈራ ላይ ሊንጠለጠል እኮ ካለ ቆይቷል። ያስቀኝ ግን ለዩሪ ምን ነበረች መታ ኮንፈርሜሽን የሰጠችው የሰፈር ልጅ ነው ብላ። አሁን ዩሪ ጥሏት ሲሄድ ምን እንደምትሆን ነው የሰፈሯ ከየት ነው የሰፈሯ ልጅ? አሁን እኔ ስለመነን ማውራት አልፈልግም፣ ስለተፈራ እንጂ ስለመነን ማውራት አልፈልግም። በነገራችን ላይ ስለመነን ማውራት አልፈልግም። ስለተፈራ ግን ይወደ ነገር ያለው አናት ነው አሌክስ ነገር ያለው ነው። ግን ዩሪ ጥሏቸው ሲሄድ የደነገጡት አመቺዎቹ ናቸው እኮ አልኩሽ። ዳማ ከሲ ሻቢዎቹ እንዳለ ደንግጧል። ልጅቶች ምንድነው አሌክስ እንዴት ለምንድነው ምን ሆኖ አማራ ነው ዩሪ በእናቱም በአባቱም አማራ ዳማ ከሲ ስርዓት እሺ ካሲ ብር መልስልኝ እያሉ እኮ ነው አሌክስ። አልሰማም? እኔ አጋት ቪዲዮስ ብር መልስልኝ እያሉት ነው። አረ በጣም ይደብራል። አይቀርም እሱ። ቆይ እኔ በጣም ነው የሚደብረው። ብር መልስ ሲያስጠሉ ማለት ነው። ፈቅደው በነገራችን ላይ ለራሱ ሲል ነው የታገለው፣ ለማንም አይደለም። ለአማራ ነው ምናምን ነገር እሱን ይተው። ማንም ለራሱ ሲል ነው እዚህ መቶ ጊዜውን ሰውቶ የሚሄደው ስለራሱ ሲል ነው፣ ስለማንም አይደለም። ነገር ግን ያዋጣ ፈቅደህ ካዋጣ በኋላ ብር መልስ በጣም የሚያሳፍር ነው። አሳፋሪ ዝቅጠት ማለት እንዴት ያሳፍራል። ልጁ አቅም አለው። አዎ አቅም አለው። ያው ከነ ልዩነቴ ነው የምለው፣ ከነ ልዩነቴ አቅም አለው። አቅሙን የሚጠቀምበትን ቢቻል እኮ አንድ አይነት መንፈስ ቢኖረን እኮ ልጁ መጠቀም ይቻላል በነገራችን ላይ። ነገር ግን አንድ አይነት መንፈስ ስለሌለን ሀሳባችን እዛና እዚህ ስለረገጠ በቃ እንትን ማለት አልቻልንም። ከዛ ውጪ ፈቅደውና ወደው ላዋጥ አምጡ ብሎ አንቺ አንተ አምጣ ባላለ ፈቅዶ እንዲያስብ ያለው የምታግዙኝ ብሎ አለ እናግዛለን ብለው ወደው ፈቅዶ ከሰጡ በኋላ ደግሞ ውርደት፣ ዝቅጠት። የትኛው ብር ተሰብስቦ አልተሰበሰበም። በገንዘብ እንደዚህ አይነት በነገራችን ላይ እንደዚህ አይነት እኮ አክቲቪስት እኮ በገንዘብ በመነዝሩት እኮ ስንቶቹ ከብረዋል ማለት በቃ አቅማቸውን አሳይተውበታል። ነገር ግን እንደዚህ አይነት ምክንያቱም እሱ ራሱ እዛ ቲክቶክ ላይ የራሱን ቤት ከፍቶ የሚፈልገውን ነበር እንጂ እዛ ጋር በጣም አደገኛ ነው። ለአንዳንድ ሰዎች አቅም አይመጠንም። አሌክስ ቦታው ለአንዳንድ ሰዎች ነገራችን ላይ ዳማከሴ አሌክስን እስኪረግጠው ድረስ ዩሪን ኦልሞስት አሌክስ ዩሪን ያመልከው ነበር ማለት ይችላል። ያመልከው ነበር ማለት ነው። ዩሪ ከባድ ሚዛን ነው። አሁን ድረስ ከባድ ሚዛን ነው። አቅም ያለው ጀግና አማራ ነው። ጥያቄ የለውም። አንዴ ከመብላቱ በፊት በክርስቶስ ሳይሆን በዩሪ ሲል ነበር የሚሰጠው። ማምለክ ማለት ጀነራል ተፈራ ማሞ ነው የሚያመልኩት እያየን አይደል እንዴ? ነውር ነው። እስክንድር እኮ እንደዚህ ያላመለኩ ሰዎች እኮ ደግሞ ታወራለህ እንዴ? ማምለክ ትላለህ። አሌክስ ማለት ነው ስርዓት ይዞ የሚያወራው ሁለት ቤት ብቻ ነበር።
ሌላ ቤት ሲገባ ይረብሻል ማይክ እየከፈተ ዩሪ ቤትና ቤተልሔም ዳኛቸው ቤት በተለይ የዩሪን ቤት እንደ ቤተ መቅደስ ነበር የሚያዩ እንደ ቤተ መቅደስ ትንፍሽ አይልም። ፕሮሰሱ እኮ ነው። ፕሮሰሱ የኮንቨርሴሽኑ ባህሪ ነው። እዛ ቤት ውስጥ ያለው የኮንቨርሴሽን ባህሪ ለኔ እንደዛ ነው። ገስት ሲገባ ማለት ነው ቤተክርስቲያን እንደሚገባ ሰው ጫማውን አውልቆ ነጠላ ጣፍቶ ነበር የሚገባው። ዛሬ አትሙ ይደብራል። ሰናይ ለብቻው እኮ የሚያወራበት ታይም አለ አይደል? ሰናይ ልንገርህ እግዚአብሔር እዚህ እኮ ብታይ እኔ ላንቃይ በቃ ይሄ አለ አይደል? አስቸጋሪ ልጅ አንቅሬ ተፍቼው አንድ ቀርቶኛል። ዳኛው ነው የቀረኝ። በነገራችን ላይ ከልጆች ሁሉ አማጽያን ናቸው እነዚህ። ሀፍኒንና ፊነሐስ ብያቸዋለሁ። አሌክስ እና ሶልን ሀፍኒንና ፊነሐስ ብያቸዋለሁ። እኔ ቤት ሲመጣ ያለ እያንዳንዱ ሰው የሚያንቁ ሰውዬ እሄድልሃለሁ እዛ እንትና ቤት ቤቲ ቤት አሌክስ አንዴ ስትለው እሺ ቤቲ እሺ ቤታችን እሺ ቤቲሻ እያለ ወይኔ ተበላሽ ዳማከሴ እና አሌክስ የኔ ነው ስርዓት ያዙ። ቆየ ስፔስ እንቁራሪት ወይ ስርዓት ያዙ። በማሽቃበጥ እዚህ ቤት አይፈቀድም። የለቅሶ ፖለቲካ ልታረገው አጀንዳችን ነው። አንበሳ ያወርዱ ሲመለስላቸው እንደሚታወቀው የስፔስ እንቁራሪት ተረጋጉ። እኔ ግን የስፔስ እንቁራሪት ተረጋጋ። ቆይ እኔ አንበሳ ስትሉ ሰምቻለሁ። ማን ነው አንበሳ ያወረደው? በመድኃኒዓለም ንገሪኝ። ሶል ትዝብቱ ነው። ለማን ያወረደው? ሚኪ ተክሌ ለሚባለው አንድ ሻጋ ማይክ ከጆከር ጋር ተጣልቶ እና መጨረሻ ላይ ሲታረቁ አላምንም። ትዝብቱ ታውቃለሽ ነገር ተብላሽ ብሎ ነበረ። ገብሻል? የኛው በአማራ ጃኬት የሚጫወት ትግሬ ነው ጆከር የሚባለው። ከዛ ብጥብጥ ተነሳ ብሎ ጉድ ፈላ ብሎ ነበር። ከዛ ልክ ሲታረቁ በእናትህ ቆይ ለማን ነው እንትን ከጆከር ጋር ስለተጣላ ነው የሰጠው እያልከኝ? ጆከር ዋና ከጆከር ጋር ተጣልቶ ስለታረቁ በአባቱ ትግሬ ናቸው አይደል? እኔ እኮ በጣም የሚገርሙ እኔ እኮ ጆከርን ባላውቀው እሺ የቲክታክን ሰፈር አመጣሽ አይደለም የጆከርን ያህል የአማራ ብሔርተኛ ቲክቶክ ላይ እየሰራለ እሱን እዚያ ቲክታክ ሄዶ እንትን ይበሉ። በቃ እዚህ ጋር ሀሳብ ያለው ሰው ለማምጣትና መከራከር የሚችል ትዝብት አውጥቷል፣ ሰናይ አውጥቷል፣ ጥጋቡ መጥቷል አይደለ? እነሱን ወሬ እነሱ መሀል ላይ እየገቡ እንዲያወራ ከፈለገ አውጥቶ እጁን አውጥቶ ይናገር። በቃ ሌላ ነገር የለም። በቃ እጃው ትዝብቱ ሂድና ሰናይ አለ። ሳሚ ግን በአባትም በእናትም አማራን አይደል? እንደ ጆከር ከጊዜ በኋላ እንዳትጋለጥ አንተም እንደነገጥኩ ስለ ጆከር ሲወራ ጆከር አባቱ ትግሬ ነው። ጆከር አባቱ ትግሬ ነው። ከቻለ ይውጣ ነው ተባለ። አውርድልኝ ሳሚ፣ ሁለቱን እንቁራሪቶች አውርድልኝ ሳሚ፣ ሁለቱን እንቁራሪቶች አውርድልኝ ሳሚ። የሚያሳፍረው ትግሬ ሆኖ ነው። አየሽ? ቆይ እኔ እኮ በጣም ነው የሚገርመኝ። ማን ነው ሁለቱን እንቁራሪቶች አውርድልኝ ሳሚ። ኦሮሞ ሲለኝ ትግሬ ያልኩትኝ ብሎ እኮ ፋይል ዘጋ። አንደኛ ነገር ጆከር የሚታወቅ ነው ሳውዲ አረቢያ ያለ ማለት በጣም ብዙ ሰው የሚያውቀው የውርጌሳ ልጅ ነው። ውርጌሳ ማለት ወልዲያ ማለት ነው። ውርጌሳ ወልዲያ ነው። በቃ እዛ ጋር አውራጃው አንድ አይነት ነው። ስለዚህ በጣም ብዙ ሰው የሚያውቀው በጣም አዳዲስ በየመን የሚገቡ ልጆችን የሚያገዝ በጣም በርካታ ሳውዲ ላይ የወሎ ልጆች የሚያውቁት ነው። የአማራ ልጆች የወሎ ልጆች በተለይ ያውቁታል። እናንተ አምጥታችሁ ምን ይሄ አሁን እቺ ጉዷን ሲያፈላባት ጊዜ እናንተ ጓደኛ ቴምር የምትባለው ከፈራኦል የሚባለው ኦሮሞ እንትን ትራክ ገዝታ እንዴት አንቺ ፈራኦል የሚባል ኦሮሞ ለአማራን ለሚሳደቡ አንበሳ ሲያወርድ ለሚውል እንዴት ቤት አውቀሹ ነው አንቺ ያንን መኪና የገዛሹ ስላላት ልክ እኮ ነው። ትራኩን ሄዳ ከፈራኦል እንዴት ገዛችሁ? እንዴት የታወቀችው ፈራኦል እኮ እኛ የምናውቀው እኮ አማራ ሙልጭ አድርጎ ለሚሳደቡ አንበሳ ሲያወርድ ነው ፈራኦል። ስለዚህ ይሄ ለዚህ ጋር እዚህ ልጅ ጋር ምንድነው እኔ እኮ የፌዴራል ፖሊስ እኮ ናት ቴምር ምን እንደሰራሽ ቦረና ላይ እኮ የሚታወቅ ነው። አሁን
ምን ሰርታ ከቲፒኤልኤፍ ጋር ምን አይነት ፌዴራል ሆና እዛ አካባቢ ያሉ የደሴ ልጆችን ስታስለቅም የኖረች እኮ ናት አለ። እኔ አሁን ሰው አመጣላችኋለሁ ከፈለጋችሁ፣ ስለሷ ማወቅ ከፈለጋችሁ። ደሴ ካምፕ አለ፣ የፌዴራል ካምፕ፣ የንጉስ ሚካኤል ቤተመንግስት የፌዴራል ካምፕ ነበር። እዛ ስር ሆነ የደሴ ልጆችን በቲፒኤልኤፍ ጊዜ በምርጫ 97 ምክንያት ደሴ ላይ የነበሩት ከዛ በኋላ ከዛ የዛኔ ያ ካምፕ ለዛኔ ነው የተቋቋሙ። እዛ ካምፕ ውስጥ የነበረች ልጅ ናት ቴምር ማለት። ረጅም ጊዜ እየተዘዋወረች እስከ ሐረር እስከ ምናምን ስትሄድ ነበረች። ምን እያደረገች የደሴ ልጆችን ስታስለቅ የኮምቦልቻ ልጆችን ስታስለቅም የነበረች ልጅ ዛሬ መታችሁ እሷን አንቺ ከፈርዖን ጋር ምን አይነት ግንኙነት ነው ያለሽ ብሎ ስላለ እሷ እዛ ጋር ከብልጽግና ጋር ለጊዜ ተሞዳሞደ ከድር ጋር ሆና እንትና ዘገየ። እኔ እኮ አጎቴ እኮ እኔ እኮ እናንተ ጭንቅላታችሁ የጠበበ እንጂ ወልደ ገብረ እግዚአብሔር ገብረ ወልድ ገብረ ምናምን የሚል ስም ማን ነው ለትግሬ የሰጠው? ገዝኛ እኮ ነው፣ የቤተክርስቲያን ስም እኮ ነው እንዴ። እኔ ገብረ እግዚአብሔር አለኝ አጎቴ፣ ነፍሱን ይማረው። ገብረ እግዚአብሔር ነው ስሙ። ገብረ እግዚአብሔር አለ ገብረ መድን ገብረ መድን እንዴ ይቀልዳል እንዴ? ጆከር እኮ የሰራው ላይ ነው። አንተ ዩሪ ቤተልሔም የምትላቸው ስለ ቲክቶክ አምጥተው አዚጋኛ ለምንድን ነው አንዴ ሳሚዬ አረበናት ልታቅልለው? እሺ ቆይ አንዴ ብናት እዛም እዚህም ያለ ብሔርተኛ ነው። ለማንኛውም ይኸውልህ ዩሪ በለው ቤተልሔም ዳኛቸው በላቸው፣ ይሄን ሞጣ ልጋጎ ሁሉ እነዚህ ሁላ እነዚህ ባናና ምንትሶ ምናምን ቅብርጥሶ የሚባሉ በሙላ ከመምጣታቸው በፊት ቤታዩና ጆከር ናቸው ማንቁርቱን አንቀው እዛ ጋር ያለው ብሔርተኝነት የፈጠሩ ዋጡት ማለት ነው። ስለዚህ ይሄው እነሱ ያስተካከሉትን ብሔርተኝነት ነው ማንም መጥቶ ትንተና ሲሰጥበት የነበረው። ስለዚህ ይውላችሁ ሶል ግን አንተ ይሄ የአማራ ስም የግዕዝ ስም የአማራ ዳማከሴ ሞጣ በእናቱ በአባቱ አማራ፣ ቤተልሔም ዳኛቸው በእናቱ በአባቱ አማራ፣ ዩሪ በእናቱ በአባቱ አማራ፣ ጆከር በአባቱ ትግሬ። ይሄ ስግጥ ደንቆሮ በእናታችሁ እንዲህ አይነት ነገር ነው። ትንሽ ቆይታ አንተ ዩሪኒን እንትን ያላማጣ ትግሬ ብሉኛል አይደል? ስለዚህ እኔ ትግሬ ነኝ አይደል? በእናንተ ዩሪ ስላለኝ እኔ ያላማጣ ትግሬ ስላለኝ እኔ ትግሬ ነኝ ለእናንተ ማለት ነው። ኧረ በእናታችሁ አትዝቀጡ በእናታችሁ። ስነ ልቦና እንዴት አይነት ነገር ነው በእናታችሁ? እኔ አሁን አይዶንቀኝ አይሞቀኝ። እሺ ሳሚዬ ይቀጥልና እንሂድ። አሁን እጅህን አውጣ አንተ። ይኸውልህ እታች ነው ማስቀመጥ እንደ ቤተልሔም ቤት አቤት ወዴት እያልክ ካልታዘዝከኝ እታች ነው ማውርድ። ቀጥል ትዝብቱ ዳማከሴ የቲክታክን ወሬ አምጥተው እዚህ ጋር በቃ ቢያንስ ማለት ሁላችንም እንታወቃለን አይደለ? ስለዚህ ከሌን ከፈለጉ ሄዶ እዚያ ጋር ይሙ በቃ አለቃል። ከዚህ ታይትሉ አለ። በታይትሉ መሰረት ሀሳብ መስጠት የሚችሉ ከሆነ ይቻሉ፣ ካልቻሉ ደግሞ ጸጥ ይበሉ። በቃ ሌላ ሰው እጃውቶታል አይደለ? ስለዚህ ከሌ ነው ምን ስም ማጥፋት እንደሆነ የነሱ የተለመደ አይደለም። እኔ እኮ ኤርትራዊ አድርጎኛል እኮ እኔ እኮ እዚህ ጋር የሚያወሩ ሰዎች ኤርትራዊ ነው ምናምን ብሎ የሚያወሩ ሰዎች ናቸው። እነዚህ ያወሩ አላወሩ አይደለም። አሁን ለአማራ ህዝብ ለሚሞተው ህዝብ ይጠቅማል። ጎጃም ሲተወለደ ስለሺ በእናቱ አማራ ነው ታውቃለህ? ስለሺ የሮያል ፋሚሊ ብር ሰብሳቢ ዋናው ስለሺ እና ታውቂያለሽ ደግሞ ከሴ ቆይ ይሄን ብቻ ኮንፈርም አድርግልኝ። ኖቤል ረጃ መጣ። እሺ ስርዓት አትይዝልኛለ። ዳማከሴ እንኳን አጀንዳ ተቀባይ ነሽ። ሳሚ ስርዓት አትይዝልኝ። አትልከስከስ። ሳሚ ስርዓት አትይዝልኝ። ወደ ሸሪዓ ተሸዶ ነው ከወሰን ትቀጠቀጣለህ። ምንም አዲስ ስለሺ ምንድነው ሶል? ስለዚህ ግማሽ ትግሬ ግማሽ ኤርትራዊ ችግር እኮ የለውም እኮ ምን ነው ችግር የሚኖር? ሙሉ ትግሬም ቢሆን ችግር የለውም እንጂ ምን ነው ችግር የሚኖር? እኮ በቃ እና አንድ ሰው ምንም እኮ መሆን ይችላል። ቻይና መሆን ይችላል። ቆይ ላውርድልህ፣ የትኛውን ላውርድልህ? ሁለቱንም አውርጅልኝ። ሁለቱንም እንቁራሪቶች አጼ ምኒልክን ወይስ አጼ ኃይለ ሥላሴን? ሁለቱንም እንቁራሪቶች ፐርፐዝ ይመስላል። ፈረሱ ይውረድ፣ ዳኛው ይውረድ። እኔ ግን አንተና አሌክስ አዋላጅ ነበራችሁ እንዴ? የሰው ትዝብቱ ቀጥል። እኔ ነው ያወረድኳቸው።
ቀጥል። እሺ ሁለቱም እንቁራሪቶች ስለወረዱ በመጀመሪያ አመሰግናለሁ። እንግዲህ እንደሚታወቀው በአጀንዳ ላይ አጀንዳ እያመጡ የብአዴን አሽክላ የብአዴን ግልገሎች እዚህ የሚበሻቀጡት እኛ ተሸካሚ አይደለንም። እውነት ለመናገር ለአማራ አጋር እነሱ መርጠው ብአዴን መርጦልን ሳይሆን እኛ በተመቸንና በፈቅር ነው በሚያዋጣን እንራመዳለን። ብአዴን ለአንዴና ለመጨረሻ ጊዜ የኢትዮጵያ ቫይረስ ነው፣ ይወገዳል፣ ይቀበራል። 4 ነጥብ። ከማንም ጋር ከግብጽ ጋር ሊሆን ይችላል፣ ከሱዳን ጋር ሊሆን ይችላል፣ ከኤርትራ ጋር ከማንም ጋር ተባብረን አብረን ድራሽ አባቱን የማጥፋት ኃላፊነቱ የኛ የተጎጂዎች እንጂ ንጹሃን በአንድ ቀን ሺዎችን እያጨደ እሱ ይሄ አማራ ጋር ሊመርጥልኝ አይችልም። ምክንያቱም ይሄ አውሬ ቡድን ሊያወናብድ አይፈቀድለትም። በተለይ ዘረፈጁ አብይኒዝም ይሄ ቀጥረኛ ሆዱን ለምስር ወጥ የለወጠ አሳማ በአማራ ህዝብ እንዲቀልድ አንፈቅድለትም። ይሄ ነው ዋናው ነገር። እኔ ጥሪ ማድረግ ፈልጋለሁ። በመከላከያ ውስጥ በአድማ በታኝ በምንሻ እንዲሁም የአማራን የምታወናብዱ ታገልለታለሁ የምትሉ ጥሪ አቀርቦላችኋል። እስከ 15 ቀን ተቀላቀሉ ሳይረፍድባችሁ። ያ ሳይሆን ቢቀር ግን ያው እሳቱ እንደሚበላችሁ አውቃችሁ ተረርታችሁ ተቀመጡ ማለት ፈልጋለሁ። ከቻላችሁ አርፋችሁ ተቀመጡ፣ ካልቻላችሁ ህዝባችንን ለቀቅ አድርጋችሁ ያው ተላልፏል መልእክቱ። ሲቀጥል ዳማከሴ በጣም የምታሳዝኘው እነኚህ ልጆች እኮ የምናቃቸው ናቸው አይደል? ያልተደረገውን ተደርጓል እያሉ የሚያወናብዱ ወንበዴዎች የስፔስ እንቁራሪቶች ናቸው። በማሽቋለጥ በማሽቃበጥ በማቀጣጠርና በመተንተን የሚታወቁ ናቸው። የሚተነትኑት ያንቺን ቃላት ነው እንጂ የአማራን ችግር የሚያዋጣውን የትግል የመረጃ የአመራረጅ ወይም የውይይት ተግባቦት አይደለም የሚተነትኑት። የማወናበድ የማበሻቀጥ የበታችነት አትዩ የዝቅጠት አትዩ ዝም ብሎ አለለ የግንግሬት ፖለቲካ ነው የሚያካሂዱት። የዝንጥል ተሳንግሶች ናቸው እና የብአዴን አሽክላ አገልገል ቀጥረኛ ምንሻዎች እዚህ መተው እንደ እንቁራሪት ቢጮህ የሚሰማ የለም። በመጀመሪያ ይሄ መታወቅ አለበት። በሚገባን ለኛ አስረድቶናል። አማራ በአማራ ህዝብ ላይ የተደቀነው የህልውና ትግል ወደፊት አማራን ከሚወድ ጋር ለአማራ እቆማለሁ የሚል ሁሉ አብረን እንሰራለን። ያ ማለት የአማራን ጥቅም የአማራን ህዝብ አሳልፎ መስጠት አይደለም። ይህንን አውሬ ቡድን ድራሽ አባቱን አጥፍተን የኢትዮጵያ ህዝብ ግን በሚያግባባን በሚችለው በመናውቀው ተግባብተን አገርን እናስቀጥላለን ነው። እንደ ሀገር ነው የምንኖረው። ቤትም ይሁን ኢትዮጵያ ውስጥ ከኖረ ተነጋግሮ ተግባብቶ አብሮ የሚያኖር ነገር ይመጣል። ይሄ በእርግጠኝነት እኛ ስላልን ሳይሆን እስከመቼ የሚለው ራሱን የቻለ መልስ ይሆናል ማለት ነው። እስከመቼ በጦርነት አይኖርም የአማራ ህዝብ ተግባብቶ ተዋልዶ ይሄንን አረመኔ ጨካኛ ከሁሉም ቦታ ያለውን ከብአዴንም ያለውን ከዛኛውም ያለውን ከዚህኛውም ያለውን አስወግደን በጋራ እንዘልቃለን ነው። ስለዚህ ለአማራ ህዝብ ራሱ መርጦ ራሱ ፈቅዶ ሰጥቶ በመቀበል ሊሆን ይችላል፣ በትብብር ሊሆን ይችላል፣ በሚያዋጣው መልኩ መሳተፍ ይችላል ማለት ነው። ስለዚህ እነሱ ስለነገሩን ስላወናበዱ ወይም ስብዕናን ጀግንነትን ዝቅ ስላደረጉ የሚቀየር ነገር የለም። ዛሬም ነገም ጀነራል ተፈራ ማሞ ጀግናችን ነው፣ መሪያችን ነው፣ የጦር ቀመር ቀማሪያችን ሸማቂ ኮማንዶ ነው። ይሄን እላለሁ። አመሰግናለሁ። የስፔስ እንቁራሪቶች ጤና የላችሁም መቼም ቫይረስ ናችሁ። ድራሻችሁን ያጥፋው። ኦኬ ቴንክ ዩ ትዝቱ ጀስታደሽ ዳማከሴ ኦኬ ተግባር
አውጥታል መሰለኝ እና እድል ልስጥህ። ተግባር አለህ? ተግባር ኦኬ። ሰናይ ቀጥል። ኦኬ አይ ያው ብዙ የምናገረው ነገር የለም። እንትን ከተባለ አንድ አካል መሪ ከሆነ ይመራል ብለህ ካስቀምጥከው ለሁሉም ነው የምታስቀምጠው። እንዲዋጋ ብቻ አይደለም የምታስቀምጠው፣ እንዲነጋገርም ነው የምታስቀምጠው። ምንም ጥያቄ ያለው ጉዳይ አይደለም። አንድ አደረጃጀት መሪ አደረጃጀት ነው ካልክ ያ አደረጃጀት እንዲያወራም እንዲናገርም እንዲነጋገርም እና እንዲዋጋም ነው የምታስቀምጠው። በውጊያ መሆን ያለበትን በውጊያ እንዲያስፈጽም፣ በንግግር ያልቃል ብለህ ያመንክበትን በንግግር እንዲያስፈጽም፣ አንተን ወክሎ ከተለያዩ አካላት ጋር እንዲያወራ ስራዎች እንዲሰራ ነው የምታስቀምጠው። በእኛ ፖለቲካ ውስጥ ብዙ እሰማለሁ። ኔትወርክ ትሰማለህ ሰናይ? እሺ፣ በእኛ ፖለቲካ ውስጥ ብዙ አይነት ኃይል አለ። ገንዘብ መቆጣጠር የሚፈልግ ኃይል አለ። አሁን እና ሀብታሙ አያሌው ምናምን በቃ ሁሌ ምንም አይነት ፖለቲካዊ አጀንዳ ቢያወሩ የሚታየኝ በውጭ ብቸኛ የገንዘብ ሰብሳቢ መሆን ነው። በቃ አለቀ። ግባቸው ያ ነው። ያንን የሚቀናቀንባቸውን አካላት እንዳለ በተለያየ የፖለቲካል ታክቲክ ያጠቁታል። ያንን የማይቀናቀንባቸው ከሆነ ደግሞ ምንም ቢናገር አይነኩት። አሁን ስለ ኮርኔሉ ምንም ትንፍሽ ያሉት ስለ ኮርኔል ደመቀ ኬስ ወይ ከባዕዴን ጋር ንክኪ ስላላቸው እነሱ ጋር ሄደው ስለተለጠፉ ሰዎች ስለነዚህ ስለነ ምስጋናው ምናምን ትንፍሽ አይሉ። ለምን ጥቅማቸው የትኛውም አይነት ጥቅማቸውን አይነኩባቸው። ሰው ሲያወሩ ጥቅማቸውን አስበው ነው የሚያወሩት። ነገ ስልጣን ላገኝ ይችላለሁ፣ እከሌ የሚባል የኔን ሰው ወደፊት ሊያመጣልኝ ይችላል፣ የገንዘብ ስብሰባ እንደ ልቤ እንድመራ ሊያደርገኝ ይችላል፣ የሚዲያ የበላይነት እንደወስድ ሊያደርገኝ ይችላል ብለው የሚያስቡትን አካል እንዳለ ይደግፋሉ። አይ ብሎ የሚያስቡትን አካል ደግሞ መፍትሄ እንትን እስካገኙ ድረስ ተቀባይነት እስካገኙ ድረስ ያጠቃሉ ማለት ነው። ለምሳሌ ገዱ ምሳሌ እናድርግ። በነገራችን ላይ እኔ ገዱ መደገፍ አለመደገፍ አይደለም፣ ግን ገዱ አንዳርጋቸው ያንን የፓርላማ ንግግር ኮማንድ ፖስቱ ወደ አማራ ክልል መግባቱ የፓርላማ ንግግር የተቃወመ ጊዜ ሐውልቱን ሰራ ብሎ ነበር ሀብታሙ አያሌው። ገዱ ካሁን በኋላ ሐውልቱን ሰራ ብሎ ነበር። ሀብታሙ አያሌው ቆሞ አጨብጭቦ ነበር። ትዝ ይላችኋል? ምንድነው ሀብታሙ በዚህ ልክ አሽቃበጠ ምናምን ብለን እኛም እስክንታዘበው ድረስ ገዱ አንዳርጋቸው ያን ንግግር ያደረገ ጊዜ በጣም አሽቃብጦ ነበር። አሁን ግን ጥላቱ ሆኗል። ለምን ያን ያሽቀበጠለት ለምን አሁን ጥላቱ ሆነ ብለን መጠየቅ ነው። በጀኔራሉም ኬዝ እንደዛው ነው። ጄኔራሉ ሲገቡ የአፋር ሰዎች ነበሩ፣ እንዳትናገሯቸው፣ ጄኔራሉን የሚናገር የአማራ ጥላት ነው፣ የሆነ መፍትሄ ያመጣሉ ምናምን ሲሉ ነበር። እሳቸውም ከጠቅላይ ግዛት እዙ ጋር ምናምንም ታይቶ ነበር። ከእሳቸው ተቃራኒ እንደሆኑ ሲገባቸው ነው የተለያየ ስም እያመጡ የሚለጥፉባቸው። ዘመነ ካሴ በአፋር ሰዎች በኩል አለ የሚባል ጀግናቸው ነበር። አይ ከእስክንድር ጋር አብሬ መቀጠል አልችልም ሲል ነው ዘመነ ካሴ እንደ ጥላት የተሳረው። እነ ምሬ ወዳጆን ያደንቋቸው ነበር። በእናንተ ስላልጠረነፍም ሲሉ ነው እንደ ጥላት የተሳሩት። ጀኔራሉ ላይ የሚያቀርቡትን ክስ ምንም ሎጂክ የለውም። የእኛ አሽከር አልሆኑም፣ የእኛ ተላላኪ አልሆኑም፣ የእኛ አንጋሽ አልሆኑም። ሌላ ነገር የለው። ሌላ የሆነ የፖለቲካ ቡድን አለ። የፖለቲካ ቡድን ከኔ ሰፈር የመጣ ሰው እና ከኔ ሰፈር ብአዴን ጋር ንክክ ያለው ካልሆነ ለአማራ ፖለቲካ ተአማኝ አይደለም ብሎ የሚያምን ቡድን ደግሞ አለ። በግልጽ ማለት የኔ የፖለቲካ ቡድን ካልመራው፣ ከኔ ሰፈር ካልመጣ፣ የኔ የፖለቲካ ቡድን የሚለውን ካልሰማ፣ ከኔ ብአዴን ጋር መግባባት ካልቻለ ጥላት ነው ብሎ የሚያምን እና ለእኔ አካባቢ ኬዝ ለእኔ አካባቢ አጀንዳ ምናምን ታማኝ እኔ አካባቢ ሰው ብቻ ነው፣ ከኔ አካባቢ ሰውም ደግሞ ከኔ አካባቢ ብአዴን ጋር የተግባባ ሰው ነው ብሎ የሚያምን የፖለቲካ ቡድን አለ እና በጣም በሚያስቅ ሁኔታ በዛ በፖለቲካ ቡድን ሌላው አማራ የሌላ አካባቢ የተወለደ አማራ ለተለያዩ የአማራ ጥያቄዎች ተአማኝ አይደለም፣ እንደ ሙሉ አማራ አይታይም ምናምን። ኦፒኒየን መናገር አይችልም፣ ቃላት ትንፍሽ ማለት አይችልም ስለነዛ አጀንዳዎች። እነዛ አጀንዳዎች ላይ ኢምፓክት ያላቸውን የፖለቲካ አካላት ጋር ለመነጋገር ሆነ ስለነዚ የፖለቲካ ኃይላት ለማውራት ተአማኒነቱ የለውም። በዛ ማዕቀፍ የሚንቀሳቀሱ አሉ። ከሌላ አካባቢ ተወላጅ ፋኖ ይልቅ የዛ አካባቢ ተወላጅ ብአዴን የተሻለ ተአማኝነት እንዳለው ያምናሉ። በዚህ ልክ አይጮህም። ለምሳሌ አንድ ሚኒስትር የመንደሩ ተወላጅ የሆነ ሚኒስትር ከጌታቸው ረዳ ጋር ቢታይ በዚህ ልክ አይጮህም። ወይ ደግሞ እዛ አካባቢ ከጊዜያዊ አስተዳደሩ ሰዎች አንዱ ከደብረ ጽዮን ጋር ቁጭ ብሎ ተነጋግሮ ቢለያይ በዚህ ልክ አይጮህም። እኔ እርግጠኛ ነኝ ኮሎኔል ደመቀ ዘውዱ ከደብረ ጽዮን ጋር አዲስ አበባ ላይ ተገናኝቶ ተወያየ ቢባል ትንፍሽ አይሉ።
ኮሎኔል እኮ አንበሳ ነው፣ ጀግና ነው፣ ስማርት ነው፣ የሚያደርገውን ያውቃል፣ ምንም አትናገሩት ነው የሚሉት። እና ይሄ መንደርተኝነት አለው ጉዳዩ። ሌላው መነጠል የሚፈልጉ አካላት አሉ። ቅድም ያልኩት አማራውን ከሁሉም ቀጠናው ላይ ካሉ የፖለቲካ ኃይሎች ሁላ ነጥሎ ጠላት ሆኖ እንዲቆምና ተለጣፊ እንዲሆን የመጣው ሁላ ተለጣፊ እንዲሆን አንደርዶግ እንዲሆን ከማንም ጋር መግባባት የማይችል እንደ ቀጠናው ነውጠኛ ኃይል እንዲታይ በምዕራባውያኑ እንደ ቀጠናው ነውጠኛ ኃይል ቀጠናው ላይ ያሉ ሁሉም ኃይሎች የማይወዱት እንደ ስጋት የሚያዩት እሱም ሌሎቹን እንደ ስጋት የሚያይ ነውጠኛ ማኔጅ ለማድረግ የሚያስቸግር ኮምፕሮማይዝ አድርጎ ቀጠናው ላይ ተጽዕኖ ፈጣሪ ሆኖ መውጣት የማይችል ቀጠናውን ማረጋጋት የማይችል ኃይል ሆኖ እንዲታይ የሚፈልጉ አካላት አሉ። ከሁሉም ጋር እንደተነካከሰ እንዲቆይ ይፈልጋሉ እና መነጋገር እንደማይፈልግ እንደ ጸበኛ፣ እንደ ጸባጫሪ፣ እንደ ረባሽ እንዲታይ የሚፈልጉ አካላት አሉ። ልክ የኤርትራ መንግስት ምስራቅ አፍሪካ ጋር ይታየው እንደነበረ የአማራው ኃይልም ኢትዮጵያ ውስጥ እንደዛ ሆኖ እንዲታይ የሚፈልጉ አካላት አሉ። ሶ ዘይ ሜክ ሹር ከሁሉም ጋር እንደምትጋጭ ኮንስታንትሊ የሚያጋጭሽ አጀንዳ እንደሚኖር እንደማትስማሚ እርግጠኛ መሆን ይፈልጋሉ። እንደዛ አይነት ኃይሎች አሉ። እኔ መሪ ነው ከተባለ መብቱ ነው መነጋገር። ከዛ በኋላ ሊዋጋልኝ አይደለም ከመዋጋቱ በፊት መነጋገር መብቱ መሪ ነው ከተባለ የትኛውም አካል አደረጃጀቶችም መዋጋት መብታቸው እንደሆነ እንዲዋጉ እንደምንጠብቀው ሁሉ ያንን ውጊያ በንግግር አቮይድ ማድረግ መብታቸው በቃ መብታቸው ነው። ህይወታቸው ሊሰጡ አይደለም ውጊያ ሊያመጣ የሚችል አጀንዳ አለ። ያንን ውጊያ ለማስቀረት መነጋገር መብታቸው። ያንን ውጊያ ለማስቀረት ወይም ደግሞ ተነጋግረው ጥቅምን አሳልፈው ሰጡ ወይ የሚለው ነው ጥያቄ የሚሆነው። ብአዴን ጥቅምን አሳልፈው ስለሚሰጥ ነው የተጠለው። ለብጀት ለምናምን ለጥቅማ ጥቅም ብሎ የአማራን ህዝብ ጥቅም እስከ ህይወት ደህንነት ድረስ አሳልፈው ስለሚሰጥ ነው የተጠለው። እነዚህ በመነጋገር አሳልፈው የሚሰጡ ከሆነ ይሰጣሉ ተብሎ ከታመነ ሌላ ጉዳይ ነው፣ ግን አይታመንም እንደዛ ተብሎ። ስለዚህ የዚህ አሁን አጀንዳ ያደረጉት ሰዎች አንደኛው እንደተነጠለ እንዲቆይ የሚፈልጉ ናቸው። ሁለተኛ ደግሞ የገንዘብ ጥማትና የስልጣን ጥማት ያለባቸው ኃይሎች ናቸው። ሎጂካል አስመልስለው ያቀርቡታል እና ሌሎችንም ኃይሎች በዙሪያቸው ለማሰባሰብ ምናምን ይሞክራሉ፣ ግን የማይሆን ነገር ነው። አሁን ደፋር ሆኗል። ሁሉም እንደልባቸው የተናገሩ ነው፣ ደስ በሚል ሁኔታ። እነ ሳሙኤልም እንደልባቸው ይናገራሉ ምናምን፣ ማንንም የሚሰማበት ጊዜ አይደለም። እናመሰግናለን። እሺ አሁን ተረኛ እጅ ወደ አውጣልን። እጅ አውጡ እባካችሁ። ደማከሴ ዜገኛው ቁጭ ብሎ ብሔርተኞቹ ሲባረሩ ነገር አሌክስ እኮ ይፈነዳዳብናል። አየው። ለማንኛውም ሰናይ ግን አድናቂ ነኝ። በዚህ በኩል ለብ ብለህ እንደኔ ታዝብህልኛል በደንብ አድርገህ ማለት ነው። አመሉ በደንብ አይተዋል። እናመሰግናለሁ ከኔ እኩል ቁጭ ብለህ ስላየህልኝ። ለማንኛውም ወደ አባት ሀገር አማራ እንሄዳለን ማለት ነው። እሺ እንዴት ናችሁ? አመሰግናለሁ ዳማከሴ። አንተ ደግሞ ይኸውልህ እኔ ነኝ የሳብኩህ አይደል? አርፈህ ድምፅን ታጥፋለህ፣ አለዛ ራስህን ታገኘዋለህ። ቀጥል። ማን አባቱ ስለሆነ ነው ብዬ ነው ይሄ ሳሚ የሚባለው ብዬ ነው ዳማከሴ። እኔ ምን እንደማደርግ አላውቅም፣ ምን እንደማደርግ። ሳሚ ግን የሆነ ነገር አድርጓቸዋል ዳማከሴ። ለምንድን ነው እዚህ ልጅ ላይ እኔ እግዚአብሔርን ላለፈው ቅድም ደልና መታ ሳቢን ነገር ነው ስማልኝ ጋር ዳይሻ እኔ አሁን ከሳሚ ጋር ብዙ በአንዳንድ ነገር እንትን እንላለን፣ አንግባብ። ግን ሳሚ በሀሳብ የሚያምን ልጅ ነው። በቃ ኳሊቲ ምን የምነግርህ ማለት ነው ሀሳብ ነው እንጂ ፐርሰናል ነገሮችን አያደርግም። ሀሳብን ላይ ነው እንትን የሚያደርገው። በሀሳብ እንትን ይልሃል። በቃ ያልተመቸው ሳሚ እንደዛ ነው። አዎ እኔ ዳማከሴ የሆነ አንድ ሰው ደግሞ አሁን ያቺ ጀስትስ ራሱ ዳይንሻ ጀስትስ ራሱ ለልልና ያላት ስስ ልብን አይተህ ሳሚ ጋር ቀልድ የለም። ጀስትስማ ልልና እዚህ አግኝተን እንዲያውም የሆነ ኮርስ ላይ አብረው ይወሰዱላ ነው የሚመስል። የባዴን ኮርስ አብረው ይወሰዱላ ነው የሚመስልኝ ራሱ አንዳንዴ ኖ ምን መሰለሽ፣ አሁን ጀስትስ እዚህ ብአዴኖችን መጥተው ሲናገሩ ይሄ ጉድ ኦፖርቹኒቲ ነው ብአዴንን ለማጋለጥ ማለት ነው።
ለመቀጥቀጥ እኔ ዳስ ዋይ ላቭት ጀስቲስ ጋር እኔ እኮ በመጣው ባዲኖች ካሉ ነው እንጂ ሌላው የአማራ ጉዳይ ላይ እኔ ራሴን መሀል አልከተም። ባዲን ግን ካለ እሱማ ብልጽግናውንም ይኸውልህ ጀስቲስ ብልጽግናውንም ብአዴኑንም ማስገብታ ከነሱ ጋር ነው መደባደብ የምትፈልገው። አሁና ታዲያ ተሰብስበን ልክ ነሽ እንባባል እንደ ሁላችንም አንድ አይነት ሃኒባኒ የኛ ነገር ሃኒባኒ ነው አይደለ? ተሰብስበን ልክ ነሽ ዳማ ልክ ነሽ ሳሚ ምናምን ይግቡና መፋለጥ ነው እንጂ ትቀልጃለሽ ነው። እውነትሽን ነው። አንዳንዴ እውነትሽን ነው። በነገራችን ላይ ሀሳብማ ይፋጭ ይጣባቱ። እሺ ወንድም አለም ይቅርታ፣ እሺ በጣም ይቅርታ አባት ሀገር። እሺ በድጋሚ አመሰግናለሁ። እና ያው ጀነራል ተፈራ እንግዲህ እንደ አማራ ፖለቲካ እየሰራ ነው፣ ይበረታታ ነው። እስካሁንም ቢሆን አማራ እንደ አማራ ስለተወከለ ነው እና በትግራይ ምንድነው በቲፒኤልኤፍ የትግራይ ምናምን የሚባል ጉዳይ እኛ አይመለከተንም። ማለትም ቲፒኤልኤፍን ምንም በለው ሌላ ፓርቲ መምረጥ የሚችለው የትግራይ ህዝብ ነውና መወሰን የሚችለው የትግራይ ህዝብ ነው። በትግራይ ህዝብ ዘንድ ከፍተኛ ካፒታል ያለው ካለ እኛም ቢሆን ልንደራደር ፖለቲካ ልንሰራ የምንችለው ከዛ ፓርቲ ጋር ነው፣ ምንም ይሁን ምን ማለት ነው። ስለዚህ በዚህ ደረጃ መመጣቱ አሪፍ ነው፣ ግዴታም ነው እንደዚህ መሆኑ ማለት ነው። የትግራይን ህዝብ ቲፒኤልኤፍ እየወከለ ወይ ደግሞ የትግራይ ህዝብ ቲፒኤልኤፍን አንፈልግም ብሎ እስካላስወገደው ድረስ መሪ ድርጅት እስከሆነ ድረስ በትግራይ ውስጥ ከዛ ጋር አብረን አንሰራ ማለት ከትግራይ ህዝብ ጋር አብረን አንሰራ ማለት ነው። ይሄ ደግሞ እንደ ፖለቲካ ደግሞ የሚያስኬድ አይደለምና የሚበረታታ ነገር ነውና፣ ሌላው ደግሞ እዚሁ ጋር ተያይዞ የኮሎኔል ደመቀ የሚያዝ ነገር አለና ኮሎኔል ደመቀም በራሱ ትክክል ነው። ምናልባት የሚናገራቸው ነገሮች ሊያስቀይሙ ይችላሉ። ቢሆንም ግን እሱ በአሁኑ ሰዓት የብልጽግና ምርኮኛ ነው ብሎ መውሰድ ይቻላል። ምክንያቱም ከእነሱ ጋር ሆኖ ፖለቲካውን እየሰራ ያለው እሱ ራሱ እንደተናገረው ሁሉም ለየአካባቢው ፋኖ ነው ብሏል። ፈሪና ደፋሩ የሚለየው መጨረሻ ነው ብሏል። እናም እያን አሁን እዚህ ጎንደር ላይም በለው ጎጃም፣ ወሎ፣ ሸዋ ያለ ፋኖ የአካባቢውን ነፃ ሳይወጣ መቼም ወልቃይትን፣ ራያን፣ ደራን፣ መተከልን እንዲሁ ሸዋ ሙሉ ነፃ ሊያወጣ አይችልም እና አሁን ባለበት አካባቢውን ነፃ አድርጎ መያዙ ያም ቢሆን የሚበረታታ ነው እና ምናልባትም ወደፊት አንላይን የሚያደርጉበት ነገርም ሊኖር ይችላል። በዛ መንገድ ፖለቲካውን መስራት የሚሻል ይመስለኛል። ዝም ብሎ ፍረጃው ወደዛ ወደዚህ ማለቱ አማራውን ነው የሚጎዳው እና ከዛ ወጥተን ሁሉም የሚሰራውን ብቻ ከጥቅማችን አንጻር እንዲሁም ደግሞ እንደ አማራ ተወክሎ ፖለቲካ መስራትን ባህል ብናደርገው። አሁን አንድ ወሬ ተወራ ተብሎ እንትና የማወዳደር የንጽጽር ፖለቲካ የመስራት ደግሞ ፖለቲካውን የምንሰራው ራሳችን ላይ መሆኑ ነው ደግሞ ትልቁ ክፋቱና ያንን ትተን መፈራረጁ ሁሉም በየራሱ የራሱን ቤስት ምንድነው አሪፍ ፕራክቲስ ያድርግ፣ ቤስት ፕራክቲሱ ራሱን ይውሰድ ሁሉም ዘን ፋይናሊ ያው በአማራነት ሁሉም በአማራ ክብር በአማራው ልዕልና ላይ ይገናኛል ማለት ነው። በዛ ላይ ፖለቲካችን ብንሰራ ለማለት ነው። ያው አመሰግናለሁ። ዳማከሴ እኔ ጋር በጣም ኃይለኛ ዝናብ ስላለ ወይ ጀስቲስ አስከትሉት አላችሁ አይደል? ተግባር ማውራት ትችላለህ። ሰና ያለ አልሰማም እንዴ? ይሰማል። ማን እንደሆንክ ባለቅም ይሰማል። ኦኬ እሺ ኦኬ ሳሚና ይሰማል። ኦኬ እሺ የት ሄዱ በእናትህ? ሰና ያለ ኦኬ እኔ ጋር ዝናብ ስላለ ነው። እሺ አይሰማም። እኔ ጋር ዝናብ ስላለ ትንሽ እንዳረብሻችሁ። ዳማ ማይክ ባለው ዳማ ከሲ ማይክ ከፍታለች ግን እንትን ያልች ይመስለኛል። ዛሬማ በቃ
ኦኬ ኤኒዌይ እንግዲህ በጀነራል ተፈራ ማሞ መጥተው ያልሆነ ስም እየሰጡ ነው። እንግዲህ የሚሰጡ ሰዎች ግን አማራ ናቸው ምናምን የሚባለውን ነገር እንግዲህ መጠርጠር አለ፣ ማየት አለ፣ መገንዘብ አለ። የአማራ ብሔርተኛ ፋኖ መጥቶ ከኔ እንደዚህ ነው ብሎ ስም መስጠት ምናልባት ከአማራ ትግል አስወጣዋለሁ ብሎ የሚያስብ ሰው ካለ እንግዲህ ያ ጅልነቱ ነው። ጀነራል ተፈራ ጀግናችን ነው። ጄኔራል አሳምነው ጽጌ ምትክ ብለን አይን ብሌናችን የምናየው ጀግናችን ነው። ህመሙን ችሎ ያታገለ ያለ ጀግና ነው በአጠቃላይና ስለሱ ዝቅ ከፍ ማድረግ እንደኔ ለአንድ ብሔርተኛ ተገቢ አይደለም። ሲጀመር አይመቸኝም። የምሬ ነው የምነግራችሁ። ጀነራል ተፈራ ማሞ ከእስክንድር ጋር ደግሞ አገናኝቶ ማውራት የሚፈልግ ሰዎች አሉ። እነሱ ደግሞ ያው አንዳንዴ በብሔርተኝነት መጥተው ተጠልለው ወደ ውስጣቸው ስትገቢ የተለያየ ከአማራ እንትን ውጭ ነው መጥቶ ግን የአማራ ብሔርተኛንም ብሎ ሊያወሩ ስለሚችሉ አንደርስታንድ አለማድረግ ነው። ያለበለዚያ ትግል እንግዲህ እንደምታዩት ነው። ትግላችን በጣም መረር ያለ ትግል ነው። ለአማራ ህዝብ በጣም ከፍተኛ እያስገደለም እየገደለም ያለ ብአዴን ነው። ከባህዲን በላይ ጠላት የለም። እንግዲህ እነ ልልና የሚባሉት የብአዴን ልጆች ናቸው። እነሱን ደግሞ ይኸው እናራግፋቸዋለን። መጣስም ስላጠፋች ምናምን ነገር አይደለም። የቀንድ አውጣ ልጆች ያው ቀንዳቸውን ይዞ ይወጣሉ። ያው የአማራ ብሔርተኛ የአማራ ጀግኖች እናሸንፋለን ባይነኝ። ያለበለዚያ እንደ አማራ መቀጠል እየሞትነ እየተሳደድነ የሚቀጥል አማራ የለም። አማራ በአማራነቱ ይቆማል ብዬ ነው የማስበው። ስለዚህ ወደፊት አማራ ፈርስት አማራ በራሱ ልጆች በራሱ ክንዱን ያስከብራል፣ ህይወቱን ይታደጋል ብዬ ነው የማስበው። እኔ እንግዲህ የሚያወራ ሰው ከሌለ እኔ ልውጣ። ምን ብላችሁ ዳማለሽ? ሳተናው በውስጥ እየጠዘጠዘኝ ነው፣ መግባት አልቻልኩም። ቦልካኝ ብሎ ማለት ነው። አለሽ ዳማ ፍችልኝ ለዚህ ስፔስ ብለሽ የለችም መሰል። እሺ ቀጥል አባት ሀገር ሳሚ መሄድ ፈለክ? አይ ዝናብ ስላለ ነው። ኦኬ ዝናብ ችግር የለም እሰማቸዋለሁ አለውኝ። ግን የሚያወራ ሰው ካለና ኦኬ ተግባር አወራ እንዴ? አልሰማሁት። ዞር ተግባር የለም። አባት ሀገር አውርቷል። ኦኬ ኤኒዌይ ቲዩት ደግሞ አድርጉ። እዚህ ጋር ያላችሁ የቦታው ስም ምን ነበረ? ሰሜን ሜጫ ገርጨጭ ይባላል። እና ቲዩት አድርጉ። ጎንደር ላይም እንደዚህ ተከስቷል። ጎንደር ላይም እንደዚህ አለ። ጎንደር ላይም አለ። የት ቦታ? አዎ እንግዲህ ልከውልኛል። እስኪ ቦታውን አጣርቼ እንልሻለሁ። እሺ ኦኬ። አይ ጥሩ። ውይይታችን ካለቀ ወደ እነ ተግባርም ሄደን ዘመቻውን መቀላቀል እንችላለን ከፈለጋችሁ። የትዊተር ዘመቻ ከፍተዋል። ለማንኛውም በጣም አሳዛኝ ነገር ነው የተሰማው። እንግዲህ ከባድ ዋጋ ነው እየተከፈለ ያለው። ቁጥሩን እስካሁን በውል አላወቁትም ማለት ከ50 በላይ ነው። የተወሰነ ስም ዝርዝር ወጥቷል እና ምን ያለኝ መረጃ ሚሊሻና መከላከያ ሲታኮሱ ቆይተው በልክ ነው በቁጭት ቤት ለቤት ሰው ጨፍጨፉ የሚባል ነገር ነው ያየሁት። የሚያሳዝን ነገር ነው። ብቻ ያው ግን ህዝብ ላይ ቴረር በመፍጠር የሚቆም ትግል የለም። እንደዛ መስሏቸው ነው የሚጨረጨሩት። ህዝብ ላይ ሞር ቴረር በተፈጠረ ቁጥር እንደውም ሀገር አማን ብሎ እየኖረ ያለው ወደ እንትን ነው የሚሄደው፣ ወደ አመጽ እየሄደ ነው የሚሄደው። ነፍጥ ያነሳል ሀገር አማን ብሎ እየኖረ ያለ ካለ። ግን በቃ እንደዚህ ነው። ቤዚካሊ ፐብሊክ ቴረር ነው እየፈጠሩ ያሉት። በጣም የሚያሳዝን ነገር ነው። እሱን ትዊት አድርጉ ባካችሁ። ኦኬ ሰናይ የለም ሄዷል መሰለኝ። ኤኒዌይ እንግዲህ ያው እንደ አልሽው ነው። ተጠበጠበች መሰለኝ። አድማ ብተና ነው የጠበጠባቸውና
አይ ቲንክ ሊበሏቸው ነበር አስበው መሰለኝ መከላከያ አድማ ብተናል ሊበላው ሲል ቀድሞ ባነው ነው መሰለኝ የተመጠባቸው። በተመቱ ቁጥር ደግሞ የሚያናድድ ነገር ንጹህ ምንም የማያውቅ የ6 ዓመት ህፃን መግደል ምን አስቡት እንግዲህ እንደ ሰዋዊ አስቡት። እነሱ በተመቱ ቁጥር የአማራ ህዝብ ይጨፈጨፋል። ስለዚህ አድማ ብተናም ሆነ ሚኒሻም ሆነ ባዲም ሆነ ከመሞት ያመልጥላቸው በነገራችን ላይ ነገሩ ግን ህዝቡን ይዞ መሞት ነው እንጂ ራሳቸውም ይሞታሉ፣ ህዝቡን ያስገድላሉ። ስለዚህ የነቃ አማራ አድማ ብተናም ካለ ሚኒሻም ካለ ኦር ጀስት ባዲን ሆኖ ኤክስኪውዝ ብሎ ጠይቆ እስካሁን ድረስ በሰራው ትግል ማለት በሰራው ኃጢአት ያው ተጠያቂ ሆኖ ካሁን በኋላ አመጣለሁ ብሎ ካሰበ እንግዲህ አማራን ታደጋለሁ ብሎ የሚመጣ ከሆነ ይችላል ብዬ ነው የማስበው። ግን ያው የሰራው ኃጢአት ይሰረዛል ማለት አይደለም። አንዳንዶች እንዳታንሻፉ። ስለዚህ ስለ አማራ ጄኖሳይድ እስቲ ጀስት ትዊተር ላይ ካምፔን እንከራከራቸውና የራሳችን ምድር ላይ የሚሰሩት ጀግኖች አሉ። ስፔስ ላይ ደግሞ ለአማራ ህዝብ ጄኖሳይድ የተፈጸመበት መሆኑን ለዓለም ህዝብ እናሳውቅና ወደዚያ ጎራ ብንል ምን ይመስላችኋል አማራዎች? አይ ጥሩ። እሺ ጋይስ ቴንክ ዩ ሁላችሁም ስለተሳተፋችሁ። ያው ትዊት አድርጉ ስለተፈጠረው ነገር። በተረፈ መልካም ዳማለሽ የለሽ እየዘጋው ነው ተግባር ያለሁኝ እየፈለኩ እኮ ነው መረጃ ፍለጋ ወጥቼ። የምን መረጃ? አሁን የምታወሪው? ኦኬ እናጠቃለው በቃ እንግዲህ ጀነራል ተፈራ ማሞ ስለ አርበደበዱልን ይሄንን የጠላት ካምፕን እጅግ አድርገን እናመሰግናቸዋለን። በሳቸው እድሜ ባይዘው ስንት ነው እድሜያቸው? አዲስ አበባ ይሆናል 60 ቤት ይሆናል። እና ብዙ ጉዳት ሰውነታቸው ላይ ተሸክመው በዚህ እድሜ ያን ሁሉ ቁስል ተሸክሞ እኔ እኮ በጣም የሚገርመኝ የሳቸው እዛ ይሄ እኮ ወደድሽም ጠላሽም እኮ ጀስትሱ የተናገረው ነገር እኮ የሚሆን ነው ሊሆን የሚችለውን ነገር ነው። ምክንያቱም የመጣው ኃይል እኔ የእሱ እንዴት የመጣ ይልሽ አሁን አማራው ላይ ብቻ እኮ የሚቆም እኮ አይደለም። አይተሽ እንደሆነ አማራውን ራሱ በጎጥ በምናምን ነገር ይሄ የክልልነት ተስፋ እየሰጡት አምቾቹን አምቼ ያላልኩኝም አምቻዎች ይሄ የአማቾችን ተስፋ እንጥልጥል ክልል ምናምን ነገር የሚልሽ የብአዴን ግሪሳ ማለት ነው። ይሄንን እንትን እያረገበ እዛ ጋ ለደራ ብዬ ከኦሮሞ ጋር አልጣላም የሚለውን ኮኖሬል ይዘው ተፈራ ላይ በጅምላ መተው አዎ የሚሉት እኮ ነገር ነው። እንደዛ አይቻልም። ቅድም በጣም የሚያፈርኩበት እንትን እኮ ሰራዊት የለው ምናምን እንዲህ ልቀቁት እንትን ይሂድ እዛ ጋ እኮ ተለምኖ አብረህን ሁን ተብሎ ነው ተፈራ ወሎ ላይ ቢገባ እንዳለ የወሎውን እንዳለ የሚይዘው ተፈራ እንደሆነ አታውቁም እንዴ ሰገጤዎች? እኔ እኮ ይግባ ብዬ ጠይቄያለሁ። በነገራችን ላይ እኔ ዳማከሴ ተፈራ ይግባ ወደ ሰፈሩ ምንም ክፉም ሆነ ደግም ወደ ሰፈሩ ምለው ያው የትውልድ አካባቢው ላይ ነው እንጂ ወንድሞቹ ናቸው። እዛም ያሉት ወንድሞቹ ናቸው፣ እዛም ያሉት ወንድሞቹ ናቸው። ግን የትውልድ ቦታው ላይ ሄዶ እዛ ጋር ያለውን የተበተነውንም ይሰብስብ እና ይግባ ብዬ ነበር ጠይቄያለሁ። በነገራችን ላይ ግን መንገድ ላይ የሆነ ነገር እንደ ጋሻ ሰግድ እንዳይሆን ነው እንጂ ስጋቴ ብሄድ ተፈራ ማሞ አካባቢውን ይቆጣጠራል። ሸዋ ላይ እኮ ወንድሞቹ ናቸው። አሁን እኮ እየነገርሽ ያለው ሸዋ ላይ ምንም አይነት ሰራዊት እንትን የለው ምናምን ነገር ሸዋ ላይ ተፈራ ስለተመቸው ነው የተቀመጠው። በነገራችን ላይ እኔ እንደ ዳማከሴ ግን ተፈራ ወሎ ቢገባ ወሎ ጋር ያለውን ኃይል ይሰበስባል። ምክንያቱም ራሱ ኮሎኔል ሞሃቤ ራሱ ተፈራ ቢመጣ ለተፈራ ታዛዥነቱን አሳይቷል። እታዘዛለሁ ብሏል። በነገራችን ላይ ተፈራ እንዲያውም እዛ ጋር ቢሄድ በጣም ጥሩ ሁኔታ ነው። በነገራችን ላይ እንግዲህ
ሰፈሩ አይደለም ሰፈሩ ነው የሚባልበት እንትን ይሄ ሰራዊት አለ ሰራዊት ሁሉ ተፈራ እኮ ነው እንዴ ወደ ጎንደር ወሎ እኮ ነው የጎንደርንም ጦስ እኮ ያዘው ወሎና ሸዋ ነው በነገራችን ላይ ጎንደር እንዳይገባ ወጥሮ ያዘው ማን ነው ጀስትስ የዛኔ ጦርነቱ ሰዓት ላይ ተፈራ ነው በነገራችን ላይ ሳቢው ይሄንን መላጣ እምቢ ብሎኛል እኔ ለማንኛውም ሰራዊት የለውም አይዟችሁ አስፈላጊ ከሆነ ተፈራ ሰፈሩ ላይ ይመጣል እንዴት አይነት ሰራዊት እንደሚኖረው ደግሞ ማሳየት ይችላል አቅሙም አለው ታዛዥ ሁሉም እንኳን አይደለም ተራው ወታደር ማለት ነው ማረግ የሌለው ወታደር አይደለም ኮሎኔሉ ተፈራ ከመጣ ታዛዥ ነኝ ብሏል ይሄንን ወቁ ማለት ነውና መታችሁ ይሄ ተፈራና ሸማቃል ብላችሁ አፋችሁ እንዳከፍቱ እና ስለዚህ ምንድነው አንተ ደግሞ ቲፒኤልኤፍ እየተባልክ አንተ ዳውን ተፈራ እያልክ ነው እንት ወሎ ባዴን አይቀበልም ማን ነው ባዴ ቤት አማራ ባዴን አይቀበልም ማን ነው ባዴ ተፈራ ነው እናንተ ምን ባዴን ያላደረጋችሁት ማንን አለ ጮማ ባዴ አንተ ነህ ባዴ ለማንኛውም አንተ ነህ ባዴ በሬ ካራጁ ይላል አንተ ነህ ባዴን አልኩህ እኮ በነገራችን ላይ ባዴንማ አሳድደው እኮ ባዴን እኮ በሬ ይሄን ሰውዬ ማለት ነው ጀለስ ፋኖ ማርክ የፋፍዴን ቅጥረኛ ቡድን እስኪ ኮሎኔል ደመቀ ዘውዱ ከደብረ ጽዮን ጋር ቢገናኝ እንዴት ነበር ፋኖ ማርክ እስቲ ቅጥረኛ በለኝ ድጋሚ ስንተውና በለኝ ከዛ የማን ደው ደግሞ ንገረኝ የፋፍዴን ቅጥረኛ ቡድን እናንተ ቡድን ኖ የፋፍዴን ቅጥረኛ ቡድን ነው የፋፍዴን በላት እንጂ የፋፍዴን ነው እና የቲፒኤልኤፍ ቅጥረኛ በለት ያው የፋፍዴን እከካ ይረሳ እከካም ናችሁ ጠቅላላ በባለለዛ ስግጥ ያልክ ሰገጥ እናንተ እስክንድርን ስቀጠቅጡ ኖራችሁ አሁን እስክንድር ከኛ እስኮኮ ብላችሁ እስክንድር ቼቼ እያላችሁ እኔ እናንተ መች ነው አቋም የላችሁም እንዲህ እናንተ ጂሰስ ሎርድ አትሳደብ አንተ ፋኖ ማርክ አትሳደቡ እናንተ አትሳደቡ በእውነት አትሳደቡ ኧረ እኔ ስድብ የማላውቀው ልጅ አታስለምዱኝ ተው የምሬ ነው ፋኖ ማርክ የምሬ ነው ተማከስ ይሄ የፋፍዴን ቡችላ ነው እና ፋፍዴን ተኛ ሲለው ይተኛል ፋፍዴን ተነሳችሁ ነግራችኋል ፋፍዴን ሩጥ ሲለው ይሮጣል ፋፍዴን የገረድ ልጅ ነው ጠቅላላ የፋፍዴን ውሻ ሆናችኋል የገረድ ልጅ እናንተ የፋፍዴን ውሻ ወይ ፋኖ ማርክ ወይ አሁን ይኸውልህ እኔ ግን ያልገባኝ ነገር አሁን የምር እንደዚህ የተለሳለሳችሁበት ፋኖ ማርክ በነገራችን ላይ በክብር ተጠርቼ በክብር መጥቼ ነበረ ከተኛ በክብር ተጠርቼ ነበር ፋኖ ማርክ እንትን ላይ ዙም ሚቲንግ ላይ እና እንዴት ነው እዛ ጋር ወይ እናተኛ ወይ ጉድ አብሊቲ ላዲ ደግሞ ገና ከመንጣት እሺ እና ፋኖ ማርክ ምን ሆነ ነው እንደዚህ ስንት ነው የሚከፍሏቸው ግን እነ ምስጋናው እንደለም ደረሳችሁ ከ60 ዶላር ላይ እስቲ እነማን እነ ምስጋናው ከነባይ ቀን ነው ከብዙ ዶላር ላይ ሰጡ በል እስኪ ቆሮቆራ ያህያ ልጁላ ጠቅላላ እኔ አንተ ሄደህ ኒኩይ ወይ ስንት ደረሳችሁ ፋኖ ማርክ በስንት ሺህ ዶላር ነው የገዟችሁ እንደ ውሻ የሚያስጨዋችሁ በስንት ሺህ ፋኖ ማርክ ምን ሆነ ነው ይደብራል ሰናይ ቆይቱ እነዚህ ፋፍዲኖች ዝም በላቸው እኔ ያለውላችሁ አንተ ፋፍዲን እስቲ ፋፍዲን በይ ዳባክሲ በዛት እስቲ በይ ፋፍዲን እስቲ ዋት ቲፒኤልኤፍ በይ አንድ አማራ ምን አባክ
አንቺ ብቻ የፋኖ ላይ አፍሽን ስላልከፈትሽ መብት አለሽ አሁን የመደገፍ አንቺ ራሱ ድጋፍሽ የማብሸቅ መብት ነው እንጂ ያቋም መብት አይደለም። ጠቅላላ ሌላው ያህያ ልጅ ግን አፍ የለው ጠቅላላ የገረድ የባሪያ ልጅ ያው ስድቡ ምን አመጣው? ምን ሆነ? ገረዶቹ እነሱ ናቸው እኮ ዳማከሴ ለከፈላቸው የሚጮሁት። እኔ አሁን ምስጋናው ስንት እንደከፈላቸው ቢነግሩን ነው። አሁን እኔ ፋኖ ማርክ ይሄ ደግሞ ከኮሚኒቲ ኮሌጅ ያቆመ ልጅ ኮሚኒቲ ኮሌጅ መጨረስ ክብረት ያቆመ ልጅ ሰናይ ወይ ምስጋናው እኮ ግልጽ እኮ ነው። ምን ማለት እኮ ምስጋናው ነው፣ ለምስጋናው ነው የሚሰሩት። ምስጋናው ገዝቷቸዋል። እኔ እርግጠኛ ሆኜ የምነግርሽ እነዚህ ልጆች አሁን እንደው ፋኖ ማርክ ለብልጽግና ነው ዳይሬክት የሚሰሩት። እኔ እርግጠኛ ሆኜ የምነግርሽ ማርክ እኔ እርግጠኛ ሆኜ የምነግርህ እኔ እኮ እናንተ እኮ የከሸፋችሁት ስለ ኮሎኔሉ ለመናገር የያን ያህል ብር አለው ወይ? አንዴ ችጋራሞች ናቸው። ኮሎኔል ጌታሁንን በጥርስ ዘግተህ ትበላለህ። ሂደህ ከደብረ ጽዮን ጋር አንዴ ልጨርስ። ማፈሪያ ደግ አደረኩ። ኤኒዌይስ እናንተ ገረድ ነው ጌታቸው እንትና ደመቀ ዘውዱ ጋር የሚገናኝ ትንፍሽ አትሉ። ሁለት እግር ያለኝ አህያ ነኝ በል። አንተም ብልጽግና የሚጭነውን እኮ ነው አንተ እኮ የምትደግፍ። ሁለት እግር ያለኝ አህያ ነኝ በል። ከዛ ምን ኖ አህያነቱ ላንተ ይቀርባል። አፍህን ያከራየው ጭንቅላትን ያከራየው አህያነቱ ላንቺ ብዬ መጣሁልሽ ሰማዩ መውደድ ያውጣለልሽ። ኧረ በእናታችሁ ወንድማማቾች አትሰዳደቡብን። ኮያ ጥርሱን እየፋቀ እያየን ነው። ኮያ ደስ አይበልህ። ለማንኛውም ፋኖ ማርክ ሰናይ ተዋችሁ። ፋኖ ማርክ እኮ እነሱ አንዳንዴ እኮ እንደኔ ናቸው። የሚገርመኝ ሰናይ የሆነ ነገር ካልተመቻቸው ውር ይላሉ። ከዛ ፋኖ ማርክ ምንድን ነው የሚለው? አልሰማሁትም። መመለሴ ነው ገና። ምንድን ነው የሚለው? እናንተ በአዲኖች አህዮች ናችሁ እያለን ነው። ሁለት እግር ያላችሁ አህዮች ናችሁ እያለን ዳማከሴ እኔ ግን ቀን ሙሉ ሲጮህ የሚውለው አህያ አለ አይደል? በፋፍዲን ገንዘብ ስራውን ያቆሙ ከካር ዲለርሺፕ ሲጮህ የሚውለው አፉን ያከራየው ጧት ተነስቶ ቤት ከፍቶ ሲጮህ የሚውለው አህያ ግን በመዋጮ ገንዘብ ነው የሚኖረው። ነው የተነገረ። ቀን ሙሉ ሲጮህ ነው የሚውለው። በምንም የምሬን ነው። ቀን ሙሉ ሲጮህ ነው የሚውለው እንደ ውሻ። አሜሪካ በማርያም ደስ ዝጊው አትሰዳደቡ። አሁን እኮ እናቴ ትሙት በቃ እኮ ተረጋግተን የምናወራበት ጊዜ ነው። እኔ ፋኖ ማርክ ሊሰድብ ነው እንደመጣ ቆይ አይ 3 ዓመት ምናምን እንትን አለ በእናታችሁ ውሽ ከርታታ። አይ አሁን ዋና ማራች እዚህ ስቴስ የፖለቲካ ከርታታ ሆነዋልና አንድ ጀስትስ ቲክቶክ ላይ እኮ ሄጂ ነው። ከዛ ስሜን አነሱ እንትና ቤት ከዛ እሷ እኮ ጭንብሏን የገለጠው እኮ ዩሪ ነው እኮ። ዩሪ እኮ የስንቱን ጭንብል ገልጧል። የማን ያላማጣ ትግሪ ምን አግብቶሽ ነው አንቺ ወደ ራሱ የምታስቀይሽው? ቆይ እንዴት ቆይ እንዴ እነዚህ ባለ ሁለት እግር አህዮች ናቸው ከህዋት ጋር እንስራ የሚሉ ቺዋዋ ሁሉ እኔ እኮ ዋና ማውራት ቺዋዋ ነው የሚመስለኝ። ታውቃላችሁ ሁሉም ከመሪያቸው ጀምሮ ማለት ያሉ የሆነ ዌሬቨር እንትን ያገኙ ቅንጣቢ ስጋ ያገኙ ሲመስሏቸው። በነገራችን ላይ ፋኖ ማርክ በቀደም እናቱ ከሰይጣን ጋር ይሰራል ተባብለን አልነበር እንዴ? በቃ ሰይጣን ብለናት ቲፒኤልኤፍን ሰይጣን ብለናት አብረን እንስራ እና ፍሩም እንደ እዚህ ሶማሌ ምናምን ግብጽ ሲሉን ከርማ አሁን እዚህ ደግሞ እነሱ ሰወቃቸው። ለማንኛውም የፖለቲካ አብረን እንስራ ብለዋል እንዴ? ጀስት ስረታቸው የፖለቲካ ኦርፋኖች ውስጥ ቀላቅያቸዋለሁ እኔ በቃ ማለት አለ የሆነ ትልቅ ባስኬት አለ። ያረን ልጠይቀው ማርክሻ የቤዚ እናት ኤልሳ ምን ስታወሩ ሰምታችሁ ነው የተበሳጨችባችሁ? ዙም ሚቲንግ ገብታ ነበር በማርያም እስኪ ንገሪ ማርክ። ስማ በጣም ተናዳችባችኋለች። እግዚአብሔርን ምን ብላችሁ ነው? ምን በቃ የመንግስት ደጋፊ አለች እንዴ? ይሄ የደነቆረ ቡድን እኮ ዳማከሴ የምር መንገድ መምራት አጼ ቴዎድሮስ ላይ መንገድ መምራት የተማረው አለ አይደል? ደንቆሮ ቡድን ነውና ለሶማሌ መንገድ የሚመራ በጣም ያሰገ ደንቆሮ ቡድን እኮ ውይ በእናትህ አንተ ደግሞ እስኪ በማርያም
ማርያምን ኧረ ቀስቀስ እናድርጉ እንዴ! ችግር የለም የታባቱ ሀሳባችን ወስ ያወራ በቃ ወስ አዎ፣ ማርክ ምንም ሀሳብ ማርክ እንዳትናገር ሰናይም ፕሊዝ። ምን እዚህ ተራገጥን በቃ። እስኪ መሬት ላይ ያሉትን ሰዎች ተዋቸው በእናትህ። እኔማ ሁለተኛ ምላሴን ውጬዋለሁ ላለናገር ጀስትስ እኔ አሁን እኔ ኮያ ላይ ነው ኮያ ላይ ማርክዬ ሙት እንደምወድ ታውቃለህ፣ ውድድ እንደማደርግ አሁን እኔ ኮያ ላይ ነው ዘመቼ። ቆይ ጀስቲስ ትስደብ ለምንድን እንሰድብሃለን? ለምን እንሰድብሃለን? ሁላችን ፋን ኖ እኔ ስትሰድቡኝ መስማት ፈልጋለሁ ዛሬ። እኔ ልስደብህ? ኖ አረኛ የሰው ፖለቲካ ስደተኛ ደግሞ ተናግረው። ኧረ እስኪ ስደብኝ ጀስቲስ በል። እኔ ኃጢአት ነው የሚሆንብኝ። እኔ ፖለቲካ ስደተኛ አልሳደብም። ቀጥል ወስ ከዋሄድ ወስ እንኳን ደህና መጣ። አማራ ለመሆናችሁ በዚህ የምታውቀው ነውርሽ ጌጥሽ ነው። እኛ የፖለቲካ እኔ ይሄ ነገር ያለው የፖለቲካ ስደተኛ ግፍ ነው ጦር ነው የሚሆንብን ነገራቸው። ዛሬ ሆድ ብሶታል። ምን ሆነ ነው ሆድ ብሶታል? ወንድም አለ ነው። አይዞህ ሆድ ብሶታል። አለቃቀስ ዋን ቲፒኤልኤፍ በይኝ እስኪ ጀስቲስ። እኔ እንደዛ ብዬ አላውቅም ታውቃለህ። አላውቅም ግን የፖለቲካ ከርታቶች እንደሆናቸው ብቻ ነው የማውቀው። እሺ አሁን ወስ ያወራበት እስኪ ወስ አለ። ይሄ ቀን እንደሚመጣ ታይቶች ነው። እኔ እንዲህ ውርደቴን እንደዚህ ልልበስ ዎክ ኦፍ ሼም የምንድን ነው የነውር ልጆች የ85 ዓመቷ መነኩሴ አሉ የተደፈሩት እንዴ? ማን ስራ አሉ እንዴ? እሳቸው አላሉም እኮ ምንም ታወሩት እናንተ ጆሮአችሁን ኮርኮር አድርጉ። ሄዱ ስሙት። ቃለ መጠይቁን አማርኛ አስተርጓሚ ያስፈልጋችኋል። አሁን ይሄን ነው መጠርጠር ዋን ቲፒኤልኤፍ የሚለውን ነገር። አሁን ለማንኛውም ወስ ያወራበት ነገር ያለው አንተ የፖለቲካ ከርታታ ከወስ ከሌለ በቃ ከርታታ የሚለውን ስድብ እንደውም ወደድኩት። እስቲ በይ ከርታታ እስቲ ከቲፒኤልኤፍ ወደ ምን የፖለቲካ ኦርፋንስ ከብልጽግና ወደ ሂዱ ቋንቋ ተማሩ ምናምን መጀመሪያ፣ ካልሆነ አስተርጓሚ እንቀጥርላችኋለን ማለት ነው። ወደፊት እንነጋገራለን ያሉት አለቀ። አሁን ለማንኛውም ያው እንዳላፈርጥህ ማለት ነው። ወስ ያወራበት ነገር ያለ ወስ ካለ ታምሳብ ስጠኝ፣ ካለበለዚያ በዚህ መሰነባበት እንችላለን። ወስ 1 ወስ 2 ወስ 3 የለም። ስለዚህ አሁን ደህና አድርጌ የጀነራሉን ንግግር ላጠጣህና ልዝጋው ማለት ነው አይደል? ጀነራል ተፈራ ማሞ እናመሰግናለን። ይሄን ምድረ የፖለቲካ ደንቆሮ ሁሉ ደህና አድርገው ስላርበተበቱልን ሄደ። ምድረ የፖለቲካ ደህና ቆርቱላ ማለት ነው። እስቲ ስሙት በደምብ ጆሮአችሁን ኮርኩራችሁ ቃለ መጠይቁን ስሙትና ተረዱ። ጉድ እኮ ነው። ለማንኛውም እንግዲህ መልእክት ይደርሷቸዋል ብዬ አስባለሁ። ጀነራሉ እኔ በግሌ በጣም አድናቆትና ክብር አለኝ ላደረጉት ነገር፣ ለሚያደርጉት ነገር። ቃለ መጠይቁም እኔ ችግር አላየሁበትም በግሌ ማለት ነው። የአማራ ጠላቶች ድብን ይበሉ። ቴንክ ዩ ጋይስ ስለተሳተፋችሁ አመሰግናለሁ። ሰናይ የምትልን ነገር አለ? እየዘጋሁኝ ነው። በስተመጨረሻ ቴንክ ዩ። ሳሚም ያለ አይመስለኝም። ተግባርም ቴንክ ዩ ሁላችሁም። አባት ሀገርም እንደዛው። ኦልራይት ጋይስ